በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸር እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ ምሕረቱ ይቅርታው በጎነቱ የባህሪ ገንዘብ የሆነ መድኃኒታችን ኢየሱስ ክርስቶስ ለአምላክነቱ እንደሚገባ ቅዱስ ስሙ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ንጽሕት ድንግል ማርያም፣ ቅዱስ መስቀል፣ ቅድስት ቤተ ክርስቲያን ያከበራቸው ቅዱሳን ሁሉ ስማቸው የተመሰገነ ይሁን። እንኳን አደረሰን ቸር መድኃኔዓለም። የቅዱስ ዳዊት መዝሙር 78 ቁጥር 1 እስከ መጨረሻው። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም። አቤቱ አሕዛብ ወደ ርስትህ ገቡ፣ ቤተ መቅደስህንም አረከሱ፣ ኢየሩሳሌምንም እንደ ተክል ጠባቂ ጎጆ አደረጓት። የባሪያዎችህንም በድኖች ለሰማይ ወፎች መብል አደረጉ። የጻድቃንህንም ሥጋ ለምድር አራዊት፣ ደማቸውንም በኢየሩሳሌም ዙሪያ እንደ ውሃ ፈሰሱ፣ የሚቀብራቸውም አጡ። ለጎረቤቶቻችንም ስድብ ሆንን፣ በዙሪያችንም ላሉ ሳቅና መዘበቻ። አቤቱ እስከ መቼ ለዘላለም ትቆጣለህ? ቅናትህም እንደ እሳት ይነዳል። በማያውቁህም አሕዛብ ላይ ስምህን በማትጠራ መንግሥት ላይ መዓትህን አፍስ። ያዕቆብን በልተውታልና ስፍራውንም ባድማ አድርገዋልና፣ የቀደመውን በደላችንን አታስብብን። አቤቱ ምሕረትህ በቶሎ ያግኘን፣ እጅግ ተቸግረናልና። አምላካችን መድኃኒታችን ሆይ እርዳን። ስለ ስምህ ክብር አቤቱ ታደገን፣ ስለ ስምህም ኃጢአታችንን ይቅር በለን። አሕዛብ አምላካቸው ወዴት ነው እንዳይሉን፣ የፈሰሰውን የባሪያዎችን ደም በቀል በዓይኖቻችን ፊት አሕዛብ ይዩ። የእስረኞች ጩኸት ወደ ፊትህ ይግባ፣ እንደ ክንድህም ታላቅነት የተገደሉትን ሰዎች ልጆች ጠብቃቸው። አቤቱ የተገዳደሩህን መገዳደራቸውን ለጎረቤቶቻችን 7 እጥፍ በብብታቸው ክፈላቸው። እኛ ሕዝብህ ግን የማሰማሪያህን በጎች ለዘላለም እናመሰግንሃለን፣ ለልጅ ልጅም ምስጋናን እንናገራለን። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም። ቸሩ መድኃኔዓለም አምላከ ዳዊት ቅዱስ ስሙ የተመሰገነ ይሁን። የዛሬው ትምህርት ባለፉት 2 ሳምንታት ያልጨረስነው ርዕስ የሚጠናቀቅበት ይሆናል። የትምህርታችን ማንሻ በ11ኛው ቁጥር ላይ ያለው ይሆናል። መዝሙር 78 ቁጥር 11 ላይ ያለው ኃይለ ቃል ይሆናል። ይባ ቅድሜከ ገአሮሙ ለሙቆሃን። የታሰሩ ሰዎች የእስረኞች ጩኸት ወደ አንተ ይድረስ፣ ወደ አንተ ይግባ ብሎ ቅዱስ ዳዊት መቃብያንን እያሰበ ሌላም ብዙ ምስጢር ባለው ኃይለ ቃል ይህንን ተናግሯልና እሱ እንማራለን። ታስታውሱ ከሆነ ከ2 ሳምንት በፊት ከመጽሐፈ ኪዳን ጥቅስ አንስተን ኪዳን ዘነግ በ3ኛው አንቀጽ ላይ ያለውን ኃይለ ቃል ሳንጨርሰው ሰዓት ገታን። ያለፈው ሳምንት ደግሞ በዓለ ኢየሩሳሌምና የቅዱስ መስቀል ዋዜማ ነውና ርዕሱን ለማንሳት ብንሞክርም ድጋሚ ሳይመችን ቀረ። ስለዚህ ዛሬ እርሱን የመሰለ ሌላ ርዕስ ከቅዱስ ዳዊት መዝሙር ፈልገን እንማራለን። ባልኳችሁ መሰረት በዚህ ርዕስ እንማራለን። በመጽሐፈ ኪዳን የነበረው ኃይለ ቃል ወደ ኋላ መለስ ብለን ለማስታወስ መዓስበ ሐውፅ እጓለ ማውታ ተወከፍ ይላል። መድኃኒታችን ለቅዱሳን ሐዋርያት ያስተማራቸው። በቤተ ክርስቲያናችን መዓስብ የምትባል ባል የሞተባት ወይም ባሏ የተዋት ሴት ናት። አንድም ለወንድ ተጠቅልሎ የሚነገርበት ጊዜ አለ። እጓለ ማውታ ተወከፍ ድሃ አደጎችን ቦታዎትን ሲለቁ
ሰዎችን መሬት መቀመጥ የሌለባቸው መሬት ያስቀምጣሉና ይሄ ትትና አይመስለኝም። ቦታዎት ይቀመጡ መጀመሪያ ይምጡ፣ ክፍት ነው። አንተኛው ተመለስ ወደ መንበር። ቦታ እያለ ለምንድነው ሰዎችን ወደ መሬት መንገፋቸው? የመጀመሪያው የሚያስቀጣው ነገር ማልፈዱ ነው አይደል? እሱም ራሱ ጥፋት ነው አይደለም? እንዴት ዋላችሁ? እንደ ያገባቡ ከቀረ ያረፈደ ይሻላል የሚባልበት አንቀጽ አለ። ያረፈደ ቁጥሩ ከቀረ ነው የሚባልበትም አንቀጽ አለ። እንደ ያገባቡ ይባላል። እጓለ ማውታት ወከፍ ዳደጉን እናት አባት የሞቱበትን አስብ። በመንፈሳዊ ምስጢር የሚያስተረጉም ነው። ባል የሌላት ያለውን ሲተረጉሙ አባቶቻችን ለጊዜው ባሏ የሞተባት ነው። ለፍጻሜው ግን በባል የሚመስሉ ብዙ ነገሮች አሉ። በጣም ወደ ምስጢሩ ከሄድን ግን ቅዱስ ጳውሎስ ፈሃርኩክሙ ለአሐዱ ምት ዘውእቱ ክርስቶስ ይላል አይደለም? ባል የሌላት የተባለ ክርስቶስ የተለየው ክርስቲያን ነው ብለው የተረጎሙ አሉ። እጓለ ማውታት የዳደግ ልጅ ወላጅ የሌለው የተባለ ትርጉሙ ብዙ ነው። ነገር ግን እግዚአብሔር አባቴ ቤተክርስቲያን እናቴ እማይል ምን ይባላል? እጓለ ማውታት ማለት ስሙ በመስጢሩ ሲሮያን በመረት ካንጽህ አለ። በበደል የተጨማለቁ በበደል የሚኖሩትን በበደል የቆሸሹትን በቸርነት አንጻቸው። አብዳና አጥብብ ሰነፎች እንደናቁርትን ልባም አድርጋቸው። ወጉላነ ሚጥ በነፍሰ ሥጋ የጠፉትን መልስ እለውስተ ሞቀ አድን በስር ያሉትን አድን። እሱ ነበር ርስታችን። ወለኩልነ ለሁላችን ኩን ጽዮን መጠጊያ አምባ ሆነን እስመ ለከ እግዚኦ አምላክነ መንግስት ቡሩክ ቡሩክ መንግስት በረከት ያለው በረከት የሚሰጥ ለዘላለም ቡሩክ የሆነ መንግስት ንግስና አምላክነት ጌትነት ያንተ ገንዘብ ነውና ይላል። ዛሬ ደግሞ እዚያ እስረኞችን አድን ብለን እንዳልን ከዚህ ደግሞ የእስረኞቹ ጩኸት ወደ አንተ ዘንድ ይግባ ይባ ቅድሜከ ጋሮሙ ለሙቁሃን በመስባክ የተለመደ ኃይለ ቃል ነው። ወይራዩ አይዛብ በቅድመ አይንቲነ በአይኖቻችን ፊት እያየን አይዛብ እንዲህዩ በቀለ ደሞሙ ለአግብርቲከ ዘተከወ የፈሰሰ የባሮች የቅዱሳን የካህናት የዲያቆናት የምእመናን ደም እንደፈሰሰ ደመከልብ ሆኖ አይቀር የዚያን በቀል ስትበቀላቸው አይኖቻችን ይዩ ይላል መዝሙረኛ ነቢይ ቅዱስ ዳዊት መቃብያንን እያሰበን። ከዚያ በኋላ ግን መከራው ገና አላለቀምና ይባ ቅድሜከ ጋሮሙ ለሙቁሃን የተገደሉትስ ዘሞተስ አይረፈ ይላቸዋል። አንድ ጊዜ ሞተዋል ተይዘው በግረሙቅ በግርብረት ታስረው አንድም ጽኑ በሆነ አገዛዝ ተይዘው በባርነት በእስር ያሉትን አስብን። እነርሱ በልመና አቤቱ ድረስልን ይላሉና ጩኸታቸው ወደ አንተ ዘንድ ይግባ ይላል። ጥንተ ነገሩ እንደምን ነው ቢሉ ነገረ መቃብያን ነውና አያስተርክም። ለምን ደጋግመን ተርከነዋል። ታስተውሱታላችሁ ታሪኩን። ያው መቃብያን ሶስት ታሪክ አላቸው። ይሄን ለሶስቱም ያስተርካል። በዋነኝነት ግን አልዓዛር በሚባል ካህን ዘመን ሚስቱ መብክዩ ወይም ሰሎሜ የምትባል 7 ልጆች የነበሩት አንጢያኮስን 3ቱ ካህናት ወርደው ይዘውት መጥተው እንደዚህ አድርጎ 40 ሺው ተገለው ደማቸው ፈሰሰ። 40 ሺው ተዋግተው አመለጡ። 40 ሺው ተማረኩ። አሁን ይሄ ይባ ቅድሜከ ጋሮሙ ለሙቁሃን ተማርከው ለሄዱት ነው፣ ለምርኮኞቹ የተነገረ ነው። ታዲያ ለመተርጎም እንዲመችን እስቲ የሚያስታውሰው ካለ ባለፈው 6 ወይ 7 ርዕስ ሰጥቻችሁ ነበር አይደል? በግለሰብ ደረጃ ሙቁሃን የምንላቸው ምን ናቸው? በምን የታሰሩ ናቸው? ማለት እስቲ የተሰጣችሁ ኃላፊነት እስቲ ታስታውሱ ከሆነ እኔ አስታውሳለሁ የምትሉኝ ካላችሁ 1 2 3 4 ሌላስ? እሺ ምን ነበረ? ፈቃዱ በገዛ ፈቃዱ የታሰረ። እሺ በተሰጠው ሀብት በዛው የታሰረ፣ ለጥቅም በተሰጠው ነገር የታሰረ። እሺ
አዎ በአዋቂነት ሰበብ ራሱ እንዳዋቂ በመቁጠር በዚያ የእውቀት እስረኛ ይባላል በኃጢአት የታሰረ ሌላውስ በደዌ ታሰራለ ሌላ በቁሙ በእስር ቤት የታሰራለ ሌላ በዚህ ዓለም ኖሮ የታሰራለ እሺ እነዚህን አስተዋውሷቸው ሰባት ሞላን አይደለም አንድ ይያል ትምርቱ አሁን እናንተ አስተዋውሳችሁ ስትናገሩ ሐተታም ላይ ፈልግ ይችላል እኮ አይደል ግን ለማስተዋወስና ለመፈታት እንዲያግዘን ነው ይሄንን ጸሎት እንደ ዛሬ ባለው ዘመን መዝሙር 78ን በማህበር ሊጸልዩት ይገባል ልክ ከዚህ ግናዩ እንደሚጸለይ ሁሉ ጊዜ በመህላ ከዚያኛው ጉባኤያችን ደግሞ ጸሎተ መናሴ ነብይ ዚዋዜ ሁሉ ዓለም እንደሚጸለይ ሁሉ ይሄ ስራዬ ተብሎ በማህበር ሊጸለይ የሚገባው ነው ዘመኑ እንዲያ ለማለት ይጋብዛል ወደ ዋናው ጉዳይ ለመግባት ሰሞኑን የመቤታችን በዓል ቀን በዚህ አረርቲ አካባቢ ካልተሳሳትኩኝ ስፍራውን ቤተክርስቲያን ህንጻ ላይ ያው ነገር ተደርምሶ ብዙ ሰው ሞቷል እውነት ለመናገር መጀመሪያ ዜናውን ያየሁት በውጭ ሀገር ዘጋቢዎች ነው በእኛ አይደለም እና የመቼ ነው ግራ ገብቶኝ ነበር በኋላ ስመለከት ለካም የመቤታችን የድንግል ማርያም በዓል ቀን ነው እና እግዚአብሔር መድኃኔዓለም የሞቱትን ነፍሳቸውን ይማርልን ደማቸውን ደመ ሰማያት ያደርግልን ነገር ግን እንደሌላው ሰው ከንፈር በመምጣት ላልህ አልችልም እኔ መነጋገር ካለብን ሁለቱን ነው መነጋገር ያለብን ሶስት መሰረታዊ ስህተቶች ስላሉ እንዲህ ያለ አደጋ በ1879 ዓመተ ምህረት ገጥሞ ያውቃል የዛሬ 139 ዓመት መስከረም አካባቢ ገጥሞ ያውቃል አደጋ የት ቢባል እንጦጦ ማርያም ስትሰራ ነገር ግን አንድም ሰው አልሞተም አንድም ሰው አልተጎዳም ለምን ቢባል ቤተክርስቲያኑን ያሰሩት የነበሩት ምን ይልክ ለገዳማዋን ሁሉ ሱባኤ ይዘው ስለነበር ራሳቸውም ጸሎት ያደርጉ ስለነበር ተደርምሶ እንኳን የተጎዳ የተጫረሰው የለም ቤተክርስቲያን ሲሰራ አንደኛ እዛ ጭው ያለ ገጠር ውስጥ ያንም ያለ ቤተክርስቲያን ምን ሊያረጉ ይሰሩት ለካውን እዚህ ጎንደር አሁን ሰሞኑን ይሄ ዓለምን ያቆሸሹ ብዙ ሰዎች ከተማችን እየመጡ ነው አይደለም ምናምን ገንዘብ ለለምን ተብሎ ለሆነ ቤተክርስቲያን እንደዛ እኔ ሰው የሚችለውን ነገር ቢጀምር ጥሩ ነው አይደል መጀመሪያ እንደ ችሎታው መጠን አንድ ሁለተኛ ነገር ችሎታ ስላለው ለምሳሌ እናንተ በወርቅ የተለበጠ ልብስ መግዛት ስለቻላችሁ መግዛት አትችሉም ለምን ቢሉ እግዚአብሔር ይፈርድባችኋል ወርቅ መልበስ አይደለም ጨርቅ የሌለው ሰው አለ ቤተክርስቲያናችን ሰው እንደሌላት የምታውቁት ቤተክርስቲያን ማንንም መስራት ከፈለገ ይሰራል አረበሱባይን ጠይቅ እግዚአብሔርን ለምን ሲሰራ እንኳን እግዚአብሔር እንዲረዳን ተብሎ ሱባኤ ይገባል ጸሎት ይያዛል ማወራው ስለዚያኛው አደጋ አይደለም ሰዎች በሐዘናቸው ላይ ለመተቸት አይደለም ስለዛ አይደለም ስላጠቃላዩ ነው ማወራው ምክንያቱም ለሞቱ ብዛት ትልቁ አስተዋጽኦ ግዝፈቱ ነው እንጨቱ ተደርምሶ ሁሉ አደጋ የተፈጠረ እንዛው ይደረመስ አያውቅም ተደርምሶ ደንቢያ ውስጥ አልተደረመሰም በአጋጣሚ ሰው በሌለበት ቀኑ ነው መንበሩንም ንዋያተ ቅድሳቱንም አላወደመው ከላይ ወድቆ ቤተክርስቲያኑ ሲሰራ ከወጣው ገንዘብ በላይ ለምርቃቱ 40 በሬ ታርዷል ድሃ ተርቦ እየተሰቃየ አታስታውሱም ካህን መጥቶ ሲሉ ይቅርታ አድርጉልኝ ከማስቀየሙት ይሄዱ ነው ያልኳቸው ቤተክርስቲያን ፈርሶ ይቅር ፈርሶ ይቅር የሱ ልቦና ፈርሶ ቀርቶ የለ የእናንተ ልብ የሁላችን ልብ ፈርሶ ቀርቶ የለ ከህንጻ እግዚአብሔር ሁሉ የሚበልጠው ህንጻ እግዚአብሔር ማን ነው ሰው ነው ለሰው የማይራራ ህንጻ ቤተክርስቲያን ቢሰራ አረመኔ ነው ድሃ እየተራራ ህንጻ ቤተክርስቲያን የሚሰራ አረመኔ ነው ቤተክርስቲያን መስራት ከፈለክ ቤኒሻንጉል ይደስራ እስኪ ከመምህር በጻ ጋር ተገናኙና ቤኒሻንጉል ሄዳችሁ ስሩ ደቡብ ኦሞ ሄዳችሁ ስሩላችሁ ቤተክርስቲያን አጥተው ታውቃላችሁ አይደለም እንጨት ተክለው አመሳቅለው ከዚያ እግዚአብሔርን የሚያመልኩ ወገኖቻችን ኢትዮጵያውያን በደቡብ ኦሞ አካባቢ ስንት ናቸው ማህበረ ቅዱሳን ብዙ ያቅሙን ያክል ሞክሯል ግን አንድ ማህበረ እስከ ስንት ድረስ ይደርሳል ሌሎች ወንድሞቻችንም በዚህ አካባቢ ያሉ በማህበር ሆነው ብዙ ስራ የሚሰሩ ወንድሞቻችን አሉ እንዲህ ነው ወይ እግዚአብሔርን እናስደስተው በዚያ ላይ እንደዛ ያለ ነገር እንጨት ተረብርቦ በስርዓት አታስተውስም የጥምቀት ቀን ያው ሰው ሲያልቀዚ የስራውን ጥራት የሰሩት ሰዎች አያውቁምና ነው
ያን ሁሉ ሰው ውስጥ ያስገቡት የሞተው ሰው 37 ሰው ነው ተብለናል አንድም ሰው ቢሞት ከባድ ነው ያ ሁሉ አካላዊ ገደለው ከ200 እስከ 300 የሚገመተው ሰውስ ገና ሊሞት ይችላል ተብሎ የሚጠበቃል እግዚአብሔር መድኃኒዓለም ያተርፋቸውና የማን ነው ጥፋቱ ቤተክርስቲያንን የሰራው አካል ነው ጥፋቱ ለምን ተሸፋፍነው ያልፋል ያዘን መግለጫ ምናምን በዛም ያልቅ ነገር የለም ሐቅ ካለ ህግ ካለ ቤተክርስቲያኑን ኮንትራት የወሰደው ሰው በፍርድ መጠየቅ አለበት ህግ ካለ የነዚህ ሁሉ ሰዎችን ነፍስ የበላ አሰሪ ኮሚቴና ኮንትራት ነው የወሰደው ሰው ነው እንደገና ደግሞ ጥራት እንደሌለው ካወቁ ለምን ሰው እንዲገባ ያደርጉታል ለምን ከውጭው ነው ያም ለምን ውስጥ ገብቶ ያሉ አደጋ እንዲፈጠር ይደረጋል ምክንያቱም ወደ ኋላ ተመልሰን ሰው ወደፊት ለሚሆነው ከሆነ መነጋገር ያለብን እንደሱ ነው ስለዚህ አንደኛው ነገር የሥራ ጥራትን ማንንም ይቆጣጣር እንዲህ ያለ አደጋ ሲፈጠር ማንንም ይጠየቅ ነው የመጀመሪያው አንደኛው ጥያቄ ሁለተኛው ጥያቄ ቅድም ነገርያቸው ለቤተክርስቲያኑ ግዝፈት እግዚአብሔርስ ምን ሊነገረን ይሆን እንዲህ ያለ አደጋ ይፈጠር ያኔ የጎንደር አደጋ ከመድረሱ በፊት ጥቂት የምታስታውሱ ሰዎች ካላችሁ ከመድረሱ ከቀናት በፊት ረቡቀን ብዙዎቻችሁ አልዞርላችሁ እንጂ ተናግረናል ምክንያቱም አንዳንዱ ነገር እንዳንናገር ስለሚጨንቀን ነው እንጂ አስቀድሞ ከ7 ወይ ከ10 ቀን በፊት መተው ነበር የሚመጡት እውነተኞቹ መተው ነበር ችግር አደጋ እንዳለ ተናገሩ አላኔ በግልጽ እንዳትናገሩ ችግር ነው ስለዚህ በትምህርት ውስጥ ብዙ ጊዜ በትምህርት ውስጥ መልእክቶች ይገባሉ የአባቶች መልእክት ከእግዚአብሔር ዘንድ እንደሚላኩ በግልጽ ለመናገር ስለሚከብደኝ ብያለሁ ስለማልገድል ማይሉኝ በትፈልግ ተናገር ባትፈልግ ያንተ ኃላፊነት ነው ስለሚሉ አልናገርም ብዙ ጊዜ ለምን ደም ማልናገር ታውቃላችሁ ድሮ ለመጀመሪያው ጊዜ ስንነጋገር መልእክት ከእውነተኛ ስፍራ ካገኘ ከመናገር በፊት የናስብ ብናገር ይሻላል ባልናገር ብለ ለምን ተናግረ ባይሰሙ ቅጣቱ ጥፍ ነው የሚሆነው ያ ነው ብዙ ጊዜ በግልጽ ማልናገርበት ምክንያቱም አብዛኞቻችን የመስማት ፍላጎት ያለን ስለማይመስል ሰምተን ወይም ደግሞ ስለምንተው ማለት ነው እና ማን ያስበዋል እግዚአብሔር ምን ሊነግረን ያያሰበ ነው በየስፍራው አሁን ከሆነ ትልልቅ አውሮፓ ውስጥ ያሉ የጴንጤ ቸርች ካቴድራል የሚለውን ተውት የጴንጤና የካቶሊክ ቸርች ብሎ ካቴድራል የሚለውን ሰው እንደ ትልቅ ማዕረግ ቆጥረዋል አይደል የህንጻ ስም ነው መጀመሪያ መንፈሳዊ ስም አይደለም ካቴድራል ሚያኮራ ስም አይደለም ባይድ ነው በነገራችሁ ላይ ባይድ ነው እኔ አንድን ቤተክርስቲያን ካቴድራል ብሎ መጥራት አንድን ክርስቲያን ካቶሊካዊ ብሎ ወይም ፕሮቴስታንት ጴንጤ ብሎ ከመጥራት ያልተናነሰ ነው ቤተክርስቲያን ኦርቶዶክሳዊት ቤተክርስቲያንን ካቶሊኮችና ፕሮቴስታንቶች በሰጡት ስም ቤተክርስቲያን የሚለው ስም አይበቃም እንዴት ዋላችሁ ሁሉ ጊዜ ምሳሌ ማድረግ ባታለ አሁን ባታ ቤተክርስቲያን በማለት መንታ ባታ ምን ይባላል ካቴድራል አሁን ካቴድራል የሚለው ቤተክርስቲያንን ይወክላል እንዴት ቤተክርስቲያን የሚለውን ተጸየፋችሁ ወገኖቻችን ሲተዋዩና አሁን አተውት አይበቃም ካቴድራል ስላላችኋት ምንድነው ያገኛችሁት ጥቅም የገንዘብ ጥቅም አግኝታችኋል የዝና ምንም እኮ የለም ትዝ የሚለው ሰው የለም እኮ ግን እናንተን አይቶ ሌላውም አሁን በቃ እነዛኞቹም አሁን እየሰሩት ያሉት ምን ለማስባል ነው ካቴድራል ለማስባል ነው ደብረምጧ ጋር እየተሰራ ያለ አደባባይ ኢየሱስ ደግሞ አቆቆው እየተጠበቁ ነው አይደል በየመላው ሲለምኑ ሲቀፍሉ ይላሉ መቀፈል ንበለው እንጂ እውነቴን ነውርም አይፈሩ ታስታውሳላችሁ አደባባይ መጀመሪያ ላይ ፈርሱ የነበሩ አደባባይ ኢየሱስ ናቸው ኮሚቴዎችን የተወሰዱትን ጠራውና ምን በደላችሁ እንጻው ይስል ቆርቆሮ ያፈሰሳሉ ውሸታቸው እንደሆነ ስለማውቅ ይሄው ወልን ነው ሰደ ቅንጣት ታክል ሳትለፉ ኮሚቴ ማያስፈልግም እኔ ብቻ ይልቀይርላችሁ ቆርቆሮ ሙሉ በመትፈልጉት ደረጃ በጠበቀ ቆርቆሮ አልኳቸው እንዲያ ለምን አላማቸው ምንድነው ማፍረስ ነው መስራት አይደል አላማው ምንድነው ማፍረስ የሚያፈርሱት ምንድነው ቤተክርስቲያንን ማፍረስ የምእመናንን ልብ ማፍረስ ነው የሚፈልገው ትናንት ስለዚያ ጉዳይ አንድ ወንድም ሊጠይቀኝ መጣ ደብረ ምጥማቅ ተባበረን በዚህ ገቢ በሚገኝበት መንገድ ብሎ ሲለኝ እስቲ በሞት ያንተ ተባበረኝ ከተማ ውስጥ ያሉ እነዚህ ሁሉ ቸግሯቸው ሴተኛ ዳር የሆኑ እህቶቻችንን እባክህ እነሱን በማውጣት ተባበረኝ እርባቸው በየቀኑ ጴንጤ የሚሆኑ ሃይማኖታቸው የሚክዱትን እባክህ ስለነሱ ተባበረን ሊለምኑ አፍረው መከራቸውን ስለሚያዩ በሺ ስለሚቆጠሩ ጎንደር ከተማው ስላሉ ኦርቶዶክሳውያን እባክህ ተባበረን አንተ ድሆች ወገኖቻችን የኔ ቢጤዎች ተምረው
ንስሐ ገብቶ ስጋው ደግሞ ለመቀበል እባክህ እርዳን አንተ እውነት አንተ ክርስቲያን ከሆንክ በጣም አዝኖ ይቅርታ አድርግልኝ በቃ በዚህኛው እንሰራለን ስለዛኛው አልጠየቅም ብሎ ለእግዚአብሔር ይስጠው ልብ ያለው ሰው ቢሆን ነው የጠየቀ የመጣ ስለዛኛው ጉዳይ ትብብር ሊጠይቅ ነው ካልደላን በቀር ከተማ ለሚሰራ ቤተክርስቲያን ገንዘብ የሚሰጥ ሰው እንደ በደለኛ ነው መቆጥረው በዚያ ላይ በዚያ ቆሻሻ ቲክቶክ ውስጥ ተገብቶ አልሰማችሁም አንዳንድ ቤተክርስቲያናት ላይ ቲክቶከሮች ማስታወቂያ ሲሰሩ ምናምን ለቤተክርስቲያን አዝነው ይመስላል አይደል ኢን ሚሊየንስ ነው የሚያፍሱበት ራሳቸው ቲክቶከሮች ቢዝነሳቸው ነው ገንዘባቸው ነው ይሄ እኮ የተደበቀ ነገር አለ እና ቤተክርስቲያን ፈረሰ እኔ በሚያስገርማችሁ ነገር ህንጻ ቤተክርስቲያን ፈረሰ ሲባል ነው ደንግጬ አላውቅም ታውቃላችሁ ለምን እንደሆነ ታውቃላችሁ ከምመናን ህንጻ ቤተክርስቲያን አይበልጥም ሌላኛው ነገር የመጨረሻ ላነሳው የምፈልገው ነገር በሃይማኖታቸው ምክንያት በክርስቶስ ስላመኑ ክርስቲያን ስለሆኑ ለሚታረዱት ሁሉ ቅንጣት ያክል ሐዘኔታ የሌለው ሰው መኪና ሲገለበጥና ህንጻ ሲደረመስ የሚያዝንበት ምክንያት እኔ እስካሁን ድረስ ሊገለጥልኝ አልቻለም የበለጠ ሞታቸው ትኩረታችን ሊስብ የሚገባ ክርስቶሳውያን ስለሆኑ ስለታረዱት ነው ወይስ ባደጋ ስለሞቱት ነው ሁሉም ሞት ነው የበለጠ ግን ሊያመን የሚገባ የትኛው ነው ነገሩን ክርስቲያን ክርስቶሳውያን ስለሆኑ ስለታረዱት ነው አይደለም ማን ያዝናል ይሁሉ በነገራችን ቤተክርስቲያኗ ክርስቲያን ስለ ክርስትናው ሲገደል የማታወጣው መግለጫ ባደጋ ጊዜ ለምን እንደሆነ ታውቃላችሁ ባደጋ ለሞቱ መግለጫ ቢወጣ ገዳይ አይከፋው ምክንያቱም ገዳይ ስለሌለ እገሌን ምክንያቱም ሰው እንዳይከፋው ነው ገዳዩ ማን እንደሆነ እግዚአብሔር ያውቃል ገዳዩን ላለማስከፋት ኦርቶዶክሳውያን በግፍ ሲገደሉ ጭጭ አደጋ ሲደርስ ሁሉ ጳጳስ ነሽ ቄስ ነሽ ሰባኪ ነሽ ፌስቡክ ላይ ተለቀለቃል ወጡ መግለጫ ያዘን መግለጫ ይባል ላውኑ ለምን ወጣ አይደለም ለሌላው ለምን አልወጣ ነው ጥያቄያችን ደህና ዋላችሁ አንደኛው ደሃ ተርቦ ያለቀሰ ዝም ብለው ለሁለተኛው ደሃ ስታጎርስ ይሄን እንኳን አጎረስከው ነገር ግን ለዚህኛው ዓለም አጎረስ ለምን እንደሆነ ጠይቃለሁ በደሉ እሱ ነው እና ዞሮ መግለጫውም ያንጀት አይደለም እናውቀዋለን ያንገት ነው ማንንም ሰው ካንጀቱ የሚያዝን እኔ አይቻል እንኳን ኦፊሻል የሆነ በኃላፊነት ያለ እኔ እንጃ ነኝ አሁን በተፈጠረው ሐዘን 37 ሰው ሞተ በተባለበት 200 ምናምን ሰው ቆሰለ በተባለበትም ራሱ አሁን ስንነጋገር የሐዘን ስሜት አለ ሰማና እስከ ማታ እንኳን ይቆያል ሐሳቡ ጭንቅላታችን ውስጥ ይቆያል አይቆይም እኮ የለም ለምን ሰዎቹ ሞትን አለማምደው ሰዎቹ ማለት ገዳዮቹ ብቻ አይደሉም በእኛ ቤት ያሉ ሰዎች የክርስቲያንን ደም ተራ ነገር አድርገውታል ቤተክርስቲያንን መስደብ ተራ ነገር ነው ቀላል ነገር ሆኗል በኦርቶዶክሳውያን ደም መቀለድ ቀላል ነገር ሆኗል ያንን ነው እንድናስተውለው መፈልገው እግዚአብሔር የሞቱትን ነፍሳቸውን ይማር አሜን ምናልባትም እንዲያለ ቦታ እንዲሞቱ ያደረጋቸው በኪነ ጥበቡ ሊሆን ይችላል እግዚአብሔርን ብለው ሄደው ደጁን ብለው ሄደው መቤታችን ብለው ሄደው ስሟን ክብራን ቃል ኪዳናን ብለው ሄደው ከዚያ ደማቸው እንዲፈስ ይሆነበት ምክንያቱም እነሱን ለመጥቀም ይሆናል ለኛ ትምርት ለኛ መልእክት ነው እነሱ ግን አባቶቻችን ምን ይላሉ እግዚአብሔር ሕፃናትን ከናት ከአባት እቅፍ ሲወስድ ወደ ራሱ ለሕፃናቱ ረፍት ነው አድገው በድለውት ገሃነም እንዳይገቡ ለወላጅ ግን ተግሳጽ ነው ብለዋል እሱ እንድናስበው አደራ ለማለት ነው እንዴት ዋላችሁ እግዚአብሔር ይመስገን እንግዲህ ወደ ዋናው ትምህርታችን ለመምጣት የሰባቱን ቅዱሳን ስም ላንሳ ሰዓት በየሳምንቱ እየተጋፋነ ከሚሆን እስቲ እንሞክር ዛሬ እግዚአብሔር ከረዳን ፈቃዱ ከሆነ ዛሬ 23 ነው በ16 ነው ተገናኝተን ነበር በ17 ቅዱስ መስቀል ነው በዚያን ቀን ተገናኝተን ተነጋግረናል ለማስታወስ ያክል ግን ከቅዱስ መስቀሉ ጋር ጻድቃን ነገስታትን ኢንዳስ አላዳድ አግድር ቆሲዮስጦስ ቁንስጣ ቆስጠንጢኖስ እሌኒ እነዚህ አንድ ዘር ሐረግ ናቸው በጻድቃን ነገስታት ውስጥ ያሉ ዳዊት ዘራ ያዕቆብ ነገሥት ጻድቃን የኢትዮጵያ ናቸው አኖሪዮስ አርቃዲዮስ በሮሜ ናቸው ቅድስት አውግንስጣ ሮማዊት በቅዱስ መስቀሉ ምክንያት የህንድን ሰዎች ወደ ክርስትና የሳበች ናት ቅዱስ ዲዮናሲዮስ ስለቀናች ሃይማኖት ብዙ የተሰደደ ነው ብዙ መከራ የተቀበለ ዋናው ዘመነ ሰማዕታት ከመጀመሩ ከጥቂት ዓመታት በፊት ያረፈ ነው ቅዱስ አውዶኪስ እውነተኛው ቄስ ነው ምን ነው እውነተኛ ያለው ቄስ አለው የተለኝ እንደሆነ
መልሱ እኔ እንጃ ይሆናል። ለምን ላለማስቀየም። እንዴት ዋላችሁ? እኔ እንጃ ላለማስቀየም ያክል። ይሄ ቅዱስ ሰው ስለ ሃይማኖት ስለቀና ሌላ ነገር ቢያቅት እንኳን እምነቱን የሚቀማው ነገር የለም አይደል? ቢያንስ በመስቀል ማመኑ ነው። እንዴት ዋላችሁ? በመስቀል እናምናለን። በነገራችሁ ላይ እንደ ለእናንተ ተግሳጹን ትቼ በክነት ላለን ሰዎች ትልቅ ተግሳጽ ይሆነናል። በመስቀል የምናምን ከሆነ መስቀል ለማድረግ የሚሳነው ነገር አለ? የለም አይደል? ደመ ክርስቶስ የፈሰሰበት ቅዱስ መስቀል የሚሳነው ነገር የለም። ዛሬ ቤተክርስቲያኗ የአጥማቂ መጫወቻ የሆነች መስቀሉን የያዝነ ሰዎች በመስቀሉ ለማመን ስለተቸገርን ነው። አንድ ካህን አጋንንትን ለማስወጣት ያቅተዋል። አንዳንዴ እኮ ቅድስና ላይ ኖሮም ይችላል። ስልጣኑ እኮ በቂው ነበረ። ስልጣኑና በመስቀሉ ማመን እኮ ነበረ። በቃ በመስቀሉ በዚህ መስቀል እኔ ኃጥእ ነኝ፣ የእግዚአብሔር መስቀል የክርስቶስ መስቀል ግን ይችላል ብሎ ማመን እኮ ይበቃው ነበር አጋንንትን ለማስወጣት። መስቀሉን የያዝነ ሰዎች ስንፍና ቤተክርስቲያኗን አጥማቂ ለሚባሉ አራዊት አሰልፎ ሰጥቷታል። ምዕመናንን ማለት ነው። የዚህ ቅዱስ ይገርመኛል። አየ አይደል? በቃ ክርስትና ሲሰደብ አየ። በጉልበት ለመታገል አቅሙ የለውም፣ ክህነቱም አይፈቅድለትም ካህን በጉልበት ስለማይታገል። ነገር ግን ያ ሳምራዊው ይስሐቅ በክርስትና ሲዘብት ከወገኖቹ ጋር ነው፣ ከሳምራውያን ጋር ነው። በዚህ ያሉ ኦርቶዶክሳውያን ሲያዝኑ ተመለከተ። ተከራከሩ። እሱና ምስለ ሳምራዊ በፍና ሀበተ በአሰ ሚልህን ተከራከሩ። ምን አለው? አይ ክርክር አይረባም። አንተ ይሄ መስቀል እውነትን የአብርሃም አምላክ ክርስቶስ የተሰቀለበት ነው ካልክ ይሄንን የገማ የሸተተ ውሃ አጣፍጠው በዚህ መስቀል ያኔ አምንልሃለሁ አለ። ነው በቃ ጸለየ። ያንን ውሃ ከመራራነት ወደ ጣፋጭነት ለወጠው። እሱ ግን ብቻ አይደለም፣ ወበዘኢ አምኑ ህዝብ እስያተ ሶጠ እንደሚለው ሳምራዊው ያኛው እንደጣፈጣየና በሌራሴን ልጠጣ ብሎ ራዋቱን አውጥቶ ቢከፍተው እዚያ የነበረው ግማትና ትል ከሷ ውስጥ ገብቷል። የሚያስገርመው ነገር ቅዱስ አውዶኪስ ቄሱ አውዶኪስ የሰራው ነገር ከዛ ተራውን ጠብቆ ወገኖቹን ይዞ ክርስቲያኖች ከጠጡ በኋላ ሊጠጣ ሲል እሱ ሲመጣ የውሃ ይገማል ይተላል። ክርስቲያኖች ሲመጡ ይጣፍጣል፣ ይጣራል። አለቀሰ። እባካችሁ አጠጡኝ፣ አምናለሁ በክርስቶስ ወደሽን ቆማቴ ንጉስ ተመረቂ። ሰሞኑን በዝቶብናል ጥቅሱ ግን ይሄው ነው። ና መልካም ማለት ልክ በክርስቶስ አምኛለሁ ብሎ ሲናገር ጣፈጠው፣ ጠጣ። እንዲህ መሆን አይቻልም ወይ ነው? ለሚያምን መጽሐፍ ምን አለ? ሁሉም ይቻላል አለ። እግዚአብሔር የቄሱን የቅዱሱን ቄስ በረከት ያሳደረብን። በ18 አባታችን ረባን ብሎ በስብሐተ ፍቁር ረቢ ረባን መምህር ተብሎ ሰባኪ ሃይማኖት አይ ዛሬ በማረግ ሲወጣ ላይከ ወንጌል አለች ምንድነው የሚባል መጋቢ ሃይማኖት የጋራ ስም ወጣል። ሰባኪውን በሙሉ ማን ነው የሚሉት? መጋቢ ሃይማኖት። አቤት አንተ ጆር መድኃኔዓለም። በእርግጥ ይሄን ሰምተው ብዙዎቹ ሊሰድቡኝ ይችላሉ። መልካም የቸር ያርገው ስድባቸውን። ግን መጋቢ ሃይማኖት ዛሬ ወደ መንኩስና ሄደ አንድ ወንድማችን አለ ታውቁታላችሁ። መንኩስ አለ አንድ ታወቀ ሰባኪ በዶክትሬት ማዕረግ ያለ ታውቁታላችሁ። ቅርብ መጥቶ ነበር አለ ወደ ጎንደር ለአንድ ጉዳይ። አንድ ጊዜ የሆነ ጽሁፍ ሼር አድርጎ አየሁት። ሌላ ሰው ነው የጻፈውና መጋቢ ሃይማኖት ተብሎ ለሱ ተቀጥሎለት ነው። ራሱ አልጻፈውም ግን ሌላ ሰው የጻፈውን ሼር ከዛ ስማ እንደው አንድ ደህና ሰው አንተ ቀረብልህ ብለህ ደግሞ አንተ መጨመርክበት ምን አጠፋልኝ? ምንድነው ስምህ ላይ የተቀጠለው? ዲያቆን ዶክተር ምናምን አለ አይደለም? እሱ አልበቃም እንደገና መጋቢ ሃይማኖት። አረ ይቅር በለኝ እኔ አይደለሁም የጻፍኩት ሼር አደረከው እኮ። አረ እኔ መልእክቱን ነው ስሜን አይደለም አብሮ ተጋራ። ኋላ ምን አለኝ ልንገርህ አለኝ ከ7 በላይ ስም አለኛል በሚሄድበት የሚሰጡኛል። እስከ 7 በላይ ስም አለ። አንዱንም ተጠቅሜበት አላውቅም። ግድ የለም በዚህ አታስብ፣ አትጨነቅ፣ ምንም አልፈልገውም። እኔ መልእክቱን ብዬ ሼር ያደረኩት እንጂ ስሙን አልፈልገውም ማለት። እግዚአብሔር ይስጠው እውነተኛ ሰው ይኸው መጨረሻው ይታወቃል አይደል? ገና ነው መጨረሻው ግን
የመጨረሻው መጀመሪያ ጥሩ ነው አይደለም ባለበት መድኃኔዓለም ቸር ያድርገው አሜን እና እኔ ያስገርመኛል ወንድማችን ፋንታውንን ሊቀ ልሳናት ነውር ነው እንደዚህ የሚባል ስም የለም ሊቀ ልሳናት ቅዱስ ጴጥሮስም 72 ቋንቋ ይዟል ተባለ አይደል ነናዋላችሁ ቅዱስ እስጢፋኖስም 70 ቋንቋ ተናግሯል ተባለ ሊቀ ልሳናት የለም እሱም አይከፋው አይሻው ትኩረት ለመሳብ ያክል ካልሆነ በቀር ሰባኪ ሃይማኖት ሰባኪ ወንጌል የሚለው ስም ምን ያህል ከባድ እንደሆነ እንድናቅ የቅዱሳን ማዕረግ ነው ሰባኪ ወንጌል እኔ ሰባኪ ወንጌል ነኝ አይደለም እኮ እንዴት ቢሆናል ሰባኪ ወንጌል ምን ማለት ነው ሐዋርያ ማለት እኮ ነው ነናዋላችሁ ሐዋርያ ማለት እኮ ነው አያችሁ ጴንጤው በግልጽ ነብይ ሐዋርያ ይባላል እኛ ግን ስለምን ፈራታችን የኛ ቤተሰቦች ያችን የምትመስል ተመሳሳይ ሆነ እናመጣለን አይደል በቃ ሐዋርያ ከመባል ይልቅ ሰባኪ ወንጌል መጋቢ ሃይማኖት እንደዛ የሚባል ስም የለም ለኛ የሚገባ እንደዛ የሚባል ስም የለም ለዚያ ነው አቡነ ኤዎስጣቴዎስ ሰባኪ ሃይማኖት መምህረ ወንጌል ተባቦረባ ማለት ነው እኔ ቅዱስ ሰው እኔ ከሁሉ በላይ የሚያስገርመኝ ተወልዶ ባደጉበት ስፍራ ወላጆቻቸው ሲያሳድጓቸው በስንክሳር ያመነኮሳቸው ያሳደጋቸውን ቅዱስ መነኩስ ዘካርያስ ብሎታል ስመ መንታ ሆኖ ይሆናል ልጅ አባ ዳንኤል ነው በገድላቸው አባ ዳንኤል ማለት ደግሞ ያቡነ አብየ እግዚእ ደቀ መዝሙር ነው በዚያ ቅድስና ሁሉ የሚያስገርመኝ ነገር በዛ ወራት ከግብጽ በመጡ ጳጳሳት አዋጅ ነጋሪነት በመላ ኢትዮጵያ ቅዳሜ ተሻርት ብሎ አዋጅ ተነግሮ መከራ ነበር እሳቸው ግን ሰባኪ ሃይማኖት ያሰኛቸው ምንድነው ሰንበት እንድትከበር በመስበካቸው ብቻ አይደለም ወነገደ ኢየሩሳሌም እንዘይሚር ሃይማኖት እንዚያ ክብር ሰንበት አየው እሱ ሰንበትን አክብሮ ነው አባታችን ኤዎስጣቴዎስ ሰንበት አክብሮ ያለ እኔ እየበላሁ ጾሙ ስላችሁ አለማፈሬ ይገርመኛል እኔ ተኝቼ ስገዱ ያሳፍራሉ እኮ በነገራችሁ ላይ በዚህ ዘመን ለምንድነው ስብከት ሁሉ ፍሬ የማያፈራው በነገራችሁ ላይ የሚሰበከው ህዝብ በጣም እየጠፋ ነው እየተስተካከለ ይመስላችኋል እየጠፋ ነው እኮ ደሞ አብዛኛው የመስማት ፍላጎትም የለውም እኔ በነገራችሁ ላይ አዳራሽ ላይ ማስተምርበት ጊዜ አውደ ምሕረት ላይ ማላስተምርበት ምክንያት አውደ ምሕረት ላይ የሚሰጠው ትምህርት የፍላጎት አይደለም የግድ ነው ምክንያቱም ህዝቡ ልትሰበክ ብሎ አይመጣም ሌላ ጉዳይ ነው አንዳንዱ ጸበል ለመጠጣት ነው የሚመጣው አንዳንዱ ሰንበት ቂጣ ለመብላት ነው የሚመጣው አንዳንዱ ቤተክርስቲያን ለመሳም ነው የሚመጣው አይደለም ስብከት ፈልጎ የሚመጣ ከመቶ አንድ ወይ ሁለት ሰው አይሆንም እና ያለ ፍላጎቱ እዚህ በፊት ነግራችሁ ከሆነ እሁድ ቀን ትልቁ መምህር የጉባኤ መምህር አሁን ከነበሩት መምህር በፊት የነበሩት በጣም ደሞ ስብከት ጎበዝ ናቸው እያስተማሩ ሴቶች ያወራሉ አብዛኛው አሁንም እንደዛ ነው ነግራችሁ ወሬውን ነው የሚያወራ የለም ሚሰብከውም ሰው ለፍልፎ መውረዱን እንጂ ሌላው ነገር አይጨንቅም እንጂ ህዝቡ እንደ ስብከት መለማመጃም የተቆጠረ ይመስለኛል እንደዚህ ሳስበው እንደዛ አይደል አብዛኛው እንደዛ በተለይ ጎበዝ የሚወጣው ሰው እንደዛ ይመስለኝ ነው ወሬ ነው ስብከት ለመለማመድ ለምን ዛፎቹ ላይ አትሰብኩም በነገራችሁ ላይ እኛ ልጆች እያለን ዳሴ ማርያም ማደለ የተማርነው እኮ አንዳንድ ሰው ገብቶ እዛ ቤተክርስቲያን ኖ በደም ጥንቅቅ ብለን አንቺ ዳሴ ማርያም ለማደልም ቢሆን ተጠንቅቀና ሁሉ ነገር የት ነው ጨረሰን ዛፍ በማደል መሸሸት ሲል ወይ ሳይነጋ ትንሽ ላይን ያዘ ትንሽ ብርሃን ባለበት ስፍራ ሄደን ለዛፎቹ ለወይራዎቹ ለጽዶቹ ይጀምሩ ለዮሐን ኢየሱስ ሬ ተፈሳዛሉ እንደዚያ ነው የጨረሰው እንጂ ምእመናን መለማመጃ አይደለም አገልግሎት መለማመጃ አይደለም ጨርሰ ሙያ ይዘና እንጂ የኮፕራክቲስ ማድረጊያ ስፍራ አይደለም መቀጸያ ስፍራም አይደለም አገልግሎት አይቀጸልበትም እሱ አገልግሎት ነው ህይወት ነው እና እሳቸው እየሰበኩ ያራሉ ከዛ ልክ ስብከቱ ካለቀ በኋላ እጂ አንቺ አንደኛው አናውቃት አለው ሰፈር ሰውነትና አንቺ ምን ሆናችሁ ነው የምታወሩ ይልኳት አራ ያሱ እየዛቁሞ ይለፈልፋል ምን የሚለው ማይገባንም ቃል በቃል ነው ይለፈልፋል የጉባኤ መምህር ናቸው ምስክር መምህር ማለት ናቸው ይለፈልፋል የሚለው ማይገባል የክፋት አነጋገር አይደለም እንዲህ አድርገናቸዋል በአብዛኛው ጊዜ የምንሰብክ የራሳችን ፍላጎት ነው እንጂ የህዝብን ችግር አይደለም ህዝቡ ምንድነው ጎዶሎ ብሎ የሚሰብካል ባለፈው ተጨያለ ተነጋግረናል አይደል ርዕስ ሲመረጥ የህዝቡ ጎዶሎ የማህበረሰቡ ክፍተት ተመርጦ ነው እንጂ የሚሰበክ እንዲህ ያለ ርዕስ በመርጥ ይሻለኛል ተብሎ ራስ አይደለም ይሄ ዘመን አብዛኛው ስብከት እንደዛ ነው በነገራችሁ ላይ ዩቲዩብ ላይ ያሉ ስብከቶችን ብታወርዷቸው በአብዛኛው በተመሳሳይ ርዕስ ላይ ባንዱ ርዕስ ያንዱ ርዕስ ፍንጥቅጣቂዎች ናቸው ይታወቃሉ
ትኩረታቸው እንደዛ ነው። የሰው ጆሮ ለመያዝ የሚደረጉ ጥረቶች ናቸው። እኛ ደግሞ እኔ በነገራችሁ ላይ እስቲ እንደው በሞት እና እስቲ ነው እንደዚህ አንተ ጆሮ ሊያዝ ብዬ ነው አሁን የሰው ጆሮ ለመያዝ ጥረት እንደዚህ ማለት እኮ አሁን እንደዚህ ስላደረኩት የሰው ምን ያገኛል? መያዝ አለብን ተባለ። መያዝ ያለብን ጆሮ ነው ልቡን ነው? መያዝ ያለብንስ እኛንን እግዚአብሔር እንዲይዘው ነው። ማን ያስበዋል? ማን ያስበዋል? አባ ፀሐይ ምን አሉ? ልጅ ተጠንቀቅ አሉ። ነፍሳቸውን ይማር። ዘንድሮ 17 ዓመት ሆነ ካረፉ ጉባኤ መምህር የነበሩት ልጅ ዳዊት ያለው ቃል እንደደረሰ አታውቅም አሉ። የትኛው? ሁሉ አረ ወወረ አለው ያለው ሁሉ እኩል ሆነ። በምን? በበደል። የቀድሞ ሰው በኃጢአት ይበድል ነበር። የዛሬ ዘመን ሰው ግን በመቅደሱ ይበድላል፣ በክህነቱ ይበድላል፣ በቁርባን ይበድላል፣ ከሁሉ በከፋ በቃል እግዚአብሔር ይበድላል። የእግዚአብሔርን ቃል እግዚአብሔርን መበደያ ሰባኪ ተብለን በእግዚአብሔር ቃል እግዚአብሔርን የምንበድል ሰዎች ሰባኪ ነን የምንል ቁጥራችን ስንት ይሆን? ዋናውን ይሁን እና አባታችን የውስጣቴውስ እንዲያ ነበሩ። የእውነተኛ የወንጌል ሰባኪነታቸው ማረጋገጫ ምንድነው ብትሉ ማንንም ሳይፈሩ ሄደው ይጋፈጡ ነበር ከነገስታቱ ከመኳንንቱ ጋር። ስተት ናችሁ። ይሄ ሁሉ ነገር ካለፈ በኋላ እኒ ቅዱስ ሰው ባህረ ኢያሪኮ ላይ ሲደርሱ ዘአደወ ባህረ የሚባሉት ነው። ኢያሪኮ ባህረ ኢያሪኮ ማለት ሜዲትራኒያን ነው። ካርታ ላይ ተመልከቱት ምን እንደሚያክል። የኢትዮጵያን ምናልባትም በጣም ብዙ ጥፍ የሚያክል ትልቅ ነገር ነው። ጣና እንኳን በጣም ግዙፍ ነው። እንኳን ባህረ ኢያሪኮ ሜዲትራኒያን። ከዚህ ከኢየሩሳሌም አልፈው በኢያሪኮ ወጥተው እዚያ አርማንያ ለመድረስ ረጅም ጫፉ ማይታይ ባህር አለ። አሻግሩኝ አሏቸው። ገንዘብ ክፈል ነው ከታ መቤታችን ልትሻገር ስትል አላላትም በታምረ ማርያም አይደለም? አዎ አይዶኒ እባክህ አሻግረኝ ነጽረ ከድክትምና በመከራ መድከሜን አስበህ ወበእንተ ዝንቱ ሕፃኔ ስለዚህ ልጄ ብለህ ብላለች። እሱ ምን አለ? አንሰ ያአደወኪ ምን ተኒ ዘንበለ አስበ ገንዘብ ካልከፈልሽ አላሻግርሽም ማለት። ገንዘብ የላትም በቤታችን ገንዘብ አላት። ክርስቶስ መድኃኔዓለም በስጋ እኛን ለማስተማር ምሳሌ ለመሆን ተማሃሩ ምን ከኔ ተማር ብሎ ገንዘብ ይዞ ነበር። ክርስቲያን ምን በተለይ እንሰብካለን ምንል ሰዎች አላወቅ ነው። አሁን የውስጣቴው አሻግሩኝ ሲሉ ገንዘብ ደግሞ ለሳቸው ብቻ አይደለም 9 ደቀ መዛሙርት አስከትለዋል። በአንዳንድ መጻሕፍት ቁጥሩ ከፍ ዝቅ ይላል እስከ 12 ያደርጋል። ለነዚያ ሁሉ እምቢ ብለዋቸው ሲሄዱ ልጆቻቸውን ሰብስበው ልጆች ሃይማኖት አላችሁ አላችሁ? ዛሬ ጥያቄ ሁሉ ቢጠየቅ ሁሉ ራስ ከጉሩ እንዴ በደንብ እንጂ ክርስቲያን አይደለም ይላል አይደለም? አባታችን ፈጣሪያችን እምነታችን ነው አሉ። እንግዲህ ተከተሉኛልና አጽፋቸውን አውልቀው ባህሩ ላይ ጣል አደረጉት። ሄደው ቁጭ ማለት ነው። ከበው ቅዱስ ሚካኤል ቅዱስ ገብርኤል ወረዱና በግራ በቀኝ የቀዘፉ ሄዱ። ዘአደወ ባህረ እሱ ነው። ወአጽፉኒ ኮነቱ ሐመረ የሚለው ይሄንን ነው። በነገራችሁ ላይ የዛሬ 2 ዓመት አካባቢ እንታፍሳ በቀኝ አቁማቸውና ከመገደላቸው ፊት ለመጨረሻው ጊዜ ሪከርድ ያደረኳቸው ጉባኤ ላይ እዚያው እያስተማሩ ያቡነ የውስጣቴው ስንቀለብ ነው። መስከረም ላይ እሳቸው የተገደሉ ህዳር ነው። ታስታውሱ ከሆነ ህዳር 18 ነው። ከ2 ወር በፊት መስከረም 18 ወንበር እያስተማሩ ከዳሮኝ ቀለም ላዳምጥ ይዋላ እስቲ ነገር ለቀረጸው ያሁንም አለ ሰማዋለሁ እና በዜማ እንዳለላችሁ ማጥናት እንኳን አጥንቻለሁ ግን ጎሮሮይቱ ብዙ አይደለችምና በጥሬ ዘር ለበለላችሁ እስቲ አብራችሁ በሉ። በመንፈስ ያውር ኤውስጣቴዎስ መምህር እንበለ ሐመር ዲበ ዘባና ለባህር። የሚያስገርም አንደኛ 4 ቤት ግጥም ነው። በመንፈስ ያውር አላለ ዳዊት የተናገረው ነገር አለ። እስመ መምህር በረከተ ካለ በኋላ ወይ ሐውር ማይል ውስጣይ በመንፈስ ያውር በኃይለ መንፈስ ቅዱስን ታጥቆ ኃይለ መንፈስ ቅዱስን ታጥቆ ነው የሚሄድ። ኤውስጣቴዎስ መምህር አለው። ለናባላችሁ መምህር አትበሉ ብዬ ስንት ጊዜ ነግሬያችኋለሁ። እና ማን እንበል ማንም አትበሉኝ ይቅርብኝ። አንቱ ተው አይበቃም ደግሞ እኛ ቤት ጥሩ ነገር አለች። እኛ ቤት ሁላችን ምን ተራራባት የኔታ አይደል? የኔታ በሉ እያልኩ ደግሞ አይደለም ደግሞ ብትፈልገው እሱ እናንተ ፈላኩት። እኔ ግን ማንኛውም ነገር ስናወራ የኔታ እንዴት ዋሉ ነው አይደለም?
ትልቅ ይሁን ትንሽ ይሁን እንዲያው እቺ ቃል ምክንያቱም የማረግ ቃል አይደለችም ያክብሮት ናት ዝም ብላ ያክብሮት ናት ብዙ ጊዜ ሞያን ብላት የኔታ ቃሉ የንታ ይላል አይደል የኔታ ይላል የኔ ጌታ ሌላ ነገር የለው የኔ ጌታ ጠባ ሄዳ ነው የንታ ይሆነች የኔ ጌታ ምን ጊዜ ማንኛውም ሰው ሲያስተናግድ ጌታ የምልታዘዝ ነቤት የምልታዘዝ ይለለ በቃ እንደዛ እንዳክብሮት ቃል እንተከመው ህፃኑን ሁሉ እንደዛ ነው የምንለው ለዚያ ነው በመንፈስ ያወር ኤዎስጣቴዎስ መምር አለና እንበለ ሐመር መርከብ ባገኝ ያለ መርከብ አጽፉን ተጠቅሞ ዲበዘባና ለባህር በባህር በሜዲተራኒያን ባህር ይያርኩ ጀርባው ላይ ተቀምጦባት እንደፈረስ ጨርቁን ጎዝጉዞ ጨርቁ የሚጎዘጎዝ ፈረስ ጀርባ ላይ አይደል እንደዚያ ጎዝጉዞባት ተሻገረ ከመካከል ግን ያስተማራቸው ቂማት ያዙ ይላቸዋል መካከል አንደኛው የማነ ብርሃን በቅኔ ቤት ነው እንግዲህ የማነ ብርሃን የሚባል እንጂ በገድላቸው የማነ ብርሃን አይሉ አዚያ ቦታ ላይ ሲጠራጠር ምናምን ሲልመጨ ሰው ችግር አለ የሆነ ነገር እየተደረገ እኛ እዚህ ቤት ነገራቸው አደባባይ ኢየሱስ ሲሄድ በዳር የሆነ አጥሩ ላይ የበቀለ ነገር አለ ስሩ አጥሩን ያዘው ተዛሟል እና እዚያ ቀረብ አንድ ሁለት ቀን ሞከርኩት ጭንቅላቴ ጸሎቱን ትቶ እንደሚያስ ቢወልክብኝ ካልፈተን ምን ለከዚህ አስቆመኝም ቦታ ቀይርኩ አስባችሁታል እበለ እዛ ቆሞ እንኳን እንዲያው መዳን ዓለም እንዲያው አደርገው ቢሆን እኮ ራሱ ከሰማይትነት ነው የሚቆጠረው በረከት ነበር ግን አስቡት እንደዚያ ነው በማንም ለመርፈር አይደለም ከኔ በላይ ምሳሌ የለም ለተረጠሩ ብቻ ታው ያላቸው አቡነ ኤዎስጣቴዎስ አንደኛው ሰጠመው ኋላ ግን ተመልሰው ወጥቷል ይባላል ናባታችን ኤዎስጣቴዎስ እግዚአብሔር በረከቱን ያሳድርብን ታላቁ ቅዱስ አኖሬዎስ በቤተክርስቲያናችን ብዙ መከራ የተቀበለ የአቡነ ተክለ ሃይማኖት ደቀ መዝሙር ነው ሰዓት ቆጥባለሁ ይሁላችሁ ሰደድኩት አሁን እዚህ በኋላ ታሪክ የለም አቡነ አኖሬዎስ ማርያቆ ግብጻዊ ቅዱስ መስቀል ይዚያን ቀን ነበረ ናታችን ቅድስት ሌኒ ሐዋርያው ቅዱስ ቶማስ የቅዱስ ቶማስ እኮ ጌታችን በመንገድ አግኝቶት ይሄ ግድ ያስተርካል እንዴት አርግ ይልልፉ መንገድ ሲያገኘው ወዳጄ ቶማስ ምን ሆነ ነው አለ ወደዚህ ሀገር እንደምን ገብቼ ላስተምር ይያልኩ አስባለሁ ጌታ ያለው ቀላለው እኔ ያስገባለሁ አለው እንደምን አለው ሸጣለሁ እኔ ተሽጬ ስላንተ ብዬ እኔ ደግሞ ሸጣለሁ እሺ ጌታ ያለ ኋላ አቤኔስ የሚባል አንድ ደግ ነጋዴ መጣ አቤኔስ አለ ወዴት ነህ ጎና የሚባል ሀገር ገባለሁ ህንድ ውስጥ አለው እና ምን ትሻለህ አለው እኔማ አገልጋይ ባሪያሻ ነበር ምን ሙያ ያለው አለው ጠራቢ ገብረ ጸራቢ ያለው ሰው ጥርብ መጥረብ የሚችል ያናጺነት ሙያ ያለው ብሎ ሲል ይገርማችሁ ነገር የቅዱስ ቶማስ ጥንተ ስራው ምንድነው አናጺነት ነው ይሁን ብሎ ውል ተፈራርሞ ጌታችን ለአቤኔስ ቶማስ ሸጠው በ3 ልጥረ ወርቅ ከዚያ ሄደው ገቡ እግዚአብሔር ጎዳናውን ያመቻችለታል ገና ሲገቡ አዋጅ የሰማ ስማ ያልሰማ ስማ ይላል ምንድነው ንጉሱ ሴት ልጁን ድሯል መጥቶ ያልተጋበዘ አንገቱን ያላሳየ በህንድ ባል አይደለም በእኛ ባል እናገረው ይነው ሰርግ ይሉ አንገት ማሳየት ይባላል ዋንጫ ለቅለቃ ትለዋለህ አንተ በቦኛ እንደበት ተለቅለቀህ እንዳጠፋ እንጂ የጎንደር እስክስታ ዋንጫ ለቅለቃ ይላሉ ማን የጠጣበት ነው ዋንጫ እንደምን ለቀልቀው አላወቅንም እንጂ አዎ ሲለቀለቅ ኑሯል ተለቅልቃ ጎንደር ድርውሽ ማሐዲስት እስቲያጠፋት ድረስ በደንብ ዋንጫ ተለቀልቅ ኖራለች እዚያ በኋላ ግን እየከሰመች መጣለች አሁን ስሟን ያለች እዚች ምንድነው የሚባል ይሄ የባህል ምናምን ታዲያ እንደ ኳየር ወይም ደግሞ ይሄ ምንድነው የሚባል ተሰብስቦ እስክስታ የሚወርዱ ሰዎች ምንድነው የሚባል ምንድነው የሚባል ምን ተውት በቃ ካወቃችሁት ከገባችሁ እነሱ ላይ ቀርታለች ዋንጫ ለቅለቃ እነሱ ላይ ቀርታለች ይሄን ማወቅ ሙያ ስላልሆነ ባታውቁትም አያስጨንቅም አንድ ሰው ምን ብሎ ሲሰማው ከዘፈን ያማራ ዘፈን ይሻላል ካማራም የጎንደር የዘፈን ክፉ ወደ ደቡብ አካባቢ ያማራ ዘፈኑ ከወደ ትክሻ የደቡብ ከወደ መቀመጫ ብሎ ሲልሰማውና ትልቅ ሰው ነውና እሱን መንቀፍ አልፈለኩም ግን አይ ሁሉ ማዲያት ነው ለውጥ የለውም ያማራ ጽድቅ ነው የደቡብ ክልል ኃጢያት ነው ብትል አያስከድም ዘፈን ጥሩ ነው ካልኩ ሁሉንም ማስድቀው ያው ደሞ አንዳንዱ ይላል ካማራ ደግሞ የትግሬ ይሻላል በእግር ያነከሱ መሄድ ነው
እውነቴን ነው ማነከስን ሪትም መስጠት አይደለም ጊዜ የትግሬ ዘፈን ደግሞ ትግሬ ሲሰማ ቀር እንዳይለው የትግሬም ዘፈን ሆነ የአማራም ዘፈን ሆነ የጉራጌም ሆነ የምንም አሁን የጉራጌዎች ደግሞ እግር ማንፈራገጥ ነው አይደል እንግዲህ ሁሉም ያው ነው ታው መልካም ነው ካልኩ ሁሉንም መልካም ነው ወይ ክፉ ነው ካልኩ ሁሉም ዘፈን ነው ያስከምናውቀው ድረስ ሁሉም ዘፈን ነው እስክስታ በለው ምን በለው በጥሩ አማርኛ ዳንስ ነው ዳንስን ደግሞ ንውረድ ኤርሚያስ ምንድነው አሉ ደነሰ ከሚለው ግዝግዝ ነው ይወጣ ዳንስ በደል ነው ብሎ ተርጉመዋል እውነት በጥሬ ዘሩ ቢሆንም ባይሆንም በምስጢሩ ግን ትክክል ናቸው ይመስለኛል እኔ ነፍሳቸውን ይማርሳቸው እሳቸው የሚከተሉ ሰዎች ብዙ ያጠፉ እንደሆነ ብናውቅም እሳቸውን ግን ነፍሳቸውን ይማር ለሁሉም ገባ ተባለ አቤኔስ አንተ እንገደል እንዴ ናበል ብሎ ይዞ ተሰርጎ መግባት ሁሉ ሲበሉ እሱ አይበላም ለምን ባለፈው ነገራቸው አላላ እንዳስተማሪ ችግር የለውም የአይዛብን ምግብ መብላት ይችላል ጀናም ያለ ሲሰብክ የነበረው ሰውዬ ቶማስ ሪዶ ይጠይቀው ቶማስም እንኳን በገድለ ሐዋርያት እዚሁ ላይ ምን አለ ቶማስ ግን ምን አላለም አለ አልቀመስም ለምን ይመስላል ኋላ ከዘፋኞቹ አንዱ እስክስታ ደግሞ የህንዶች አዘፋፈን እንደንትን ይመስላል ያሳበሉ ነው እናንተ የምትል ነፍሷን ይማራል ብቻ የተሽከረሻ መዘፈን እንደዚህ በገጠር አማርኛም ቦለሌ ይላል እንደዛ እየዞረች ነው እንደዛ ይመስላል በዙር ሲሄድ ሁለቱ አዝማሪዎች ያኛው ከፊት እቺ ማንዘሪት አዝማሪዋ ዕብራዊት ናት እስራኤላዊት ናት ከኋላለች ያ ርኩስ መንፈስ አድሮበታልና ቅዱስ ቶማስን ሲያው ተበሳጨ በጥፊ መጥቶታል ቅዱስ ቶማስ ዝም ብሎ ያሳይበደለው እልፍ ሲል ቅዱስ ቶማስ በዕብራይስጥኛ አንድ ነገር ተናገረ በጥፊ የመታችኝን እጅ ውሻ ይስባታል ብሎ ተናገረ ይሄን ማን ሰማለች ያቺ አዝማሪ ትንሽ ቆይቶ ያ ሰው አስፈቅዶ ውሃ ሊጠጣ ሲል ከጉድጓዱ ውስጥ ምን ያህል ውሃ ከውሃ ውስጥ ምን ያህል አንበሳ ውሃ ውስጥ አንበሳ ምን ይሰራል መቼው ውስጥ ነው ከኋላ ሆኖ ነው እንጂ ጥላው ነው እንጂ እዚያ ውስጥ ያለ እምሽክ አድርጎ በልቶ እጁን ተወለት አሃ የሐዋርያ ቃል ነው ወሻ የጎተተ ወስዶ እዚያ ሰርጉ መሃል ይጥለዋል እዚያ በኋላ ሲደናገጡ ያቺ ሴት ቀርባ ለመኳንንቱ አስረዳች ይሄ ሰው ከአማልክት አንዱ እንዳይሆን እንዲህ ብሎ አላለች አስቀረቡት ንጉሱ ዘንድ ቀረበ ክብሩ ታወቀ ተገለጠ በል ሙሽሮችን ባርክልን ተባለ ሙሽሮችን ሊባርክ ሲል ጌታችን መጥቶ እነዚህ ለኔ ተውልኝ አለው ጌታችን ገብቶ በአምሳለ ቶማስ አስተምሯቸው ሲጨርስ ሁለት እጆቹን በራሳቸው ላይ ቢጭንባቸው ከዚህ በኋላ በመንጣፍ አንድነት የለም ብለው ምናልባትም እኔ በአዲስ ኪዳን የተጻፈ የመጀመሪያው በጋብቻ በድንግልና የኖሩ እነሱ ይመስላሉ አይደል በሐዋርያቱ ቅዱስ ቶማስ የተሰዋ በ74 ዓመተ ምህረት ነው ይባላል ስለዚህ ከ74 ዓመተ ምህረት በፊት በህንድ ባላ ሚስት በድንግልና እንደኖሩ ገድለ ቶማስ ያስረዳናል እግዚአብሔር በረከቱን ያሳድርብን ያን ቀን ቅድስት እሌኒ ነበረች እናታችን ቅድስት ጸበለ ማርያም ታራም የተደገኘው ጻድቅ አባ ዳንኤል ገዳማዊ ቀሲስ እስጢፋኖስ ነቂታ ሰማዕት አባ ፊላታውስ መንከራዊ አባ ኖብ ባህታዊ አባ ቶማስ አባ አትናቴዎስ የቅዱስ አቦሊ ማህበር ኤፍሬም ሰልሆን አክሳኤልስ ሌሎቹም ወደ 21 በዓል ነበር የዚያን ቀን በ19 ታላቁ ሊቅ ቅዱስ ጎርጎርዮስ ከአዘግት ተኩስ ከጉድጓድ ውስጥ ከ15 ዓመት በኋላ የወጣበት ዓመታዊ በዓሉ ነው ክርስቶስን አልክድም ስላለ ጉድጓድ ውስጥ ተጥሎ ንጉሱ አብዶ ድርጣድስ ይባላል ኋላ ለቅድስና በቅቷል አውሬ ሆኖ ራሱንም ወገኖችንም እየነከሰ እሱ አይደል የቅድስት አርሴማንም ክቡር ስጋዋን ሰበሰበ እንግዲህ በ29 ጊዜ ካለን ከቅድስቲቱ ጋር እንተርከው ይሆናል እዚያን ግን ሌላኛው ቅዱስ ቂርቆስ ገዳማዊ ነው ስለ ሃይማኖቱ ተሰዶ በረሃ ገብቶ ሰይጣን ብዙ አሰቃይቶታል የሚበላው ቢያጣ እግዚአብሔር ምን ሰጠው ቶራ አጋዘን ብለን ተርጉሙ ቶራ ያችን ያለበ ይጣጣ ነበር ለዚያ ነው ስሙን ወቀረት ያለ ለካባ መቃርስን ዘይሰስ የቆቅሃ እንደሚለው የኛውን ደግሞ ዘሲሳዩ ሐሊበ ቶራ የቶራን ወተት ይጣጣይ ነበር ኋላ በመጨረሻ አባ ብንያሚን ማለት በ7ኛው ክፍለ ዘመን ሰላሞች ወደ ግብጽን ሲወሩ አካባቢ የነበረው ጳጳስ ማለት ለመጀመሪያው ጊዜ በ7ኛው ክፍለ ዘመን ያ ቅዱስ አባት ሄደና እባክህ የሚገንዘኝ ሰው ላክልኝ የሚቀብረኝ አለው ይሉ ሶስት ኤጲስቆጶሳት ላክለት ድንቅ ታምራት አይቶ መጥተው ነግረውት ገርሉ በፓትርያርክና በጳጳሳት እጅ የተጻፈለት ቅዱስ ሰው ነው ኢትዮጵያዊቷ ቅድስት ሮማነ ወርቅ ጾም ጸሎት ምጽዋትን የወደደች የጻድቅ ልጅ የጻድቁ ናኦር ልጅ የጻድቅ እህት የለምነ ድንግል የጻድቅ እናት የላይከ ማርያም እሷ ከጻድቃን ወገን አንዷ ቅድስት ሮማነ ወርቅ እንደው ዓለማዊ ስም ካስፈልግ እንዲያለ ስም ያስፈልጋል የቅዱሳት አንስት በረከት ያለው ሮማነ ወርቅ ችግሩ ሰው ሮማን ብሎ ይቆርጠዋል
ሮማን ባልነው ደግሞ ሌላ ታሪክ እናመጣበታለን። ባለፈው ሰሞን አንዲት እናት ከኢየሩሳሌም ይመጣሉ። ስታስተምር ሰምቻለሁና ከመሶብ የኖሉ አንድ የሮማን ፍሬ ከእስራኤል ከኢየሩሳሌም እንዴት ዋላችሁ? ሮማን ምንድነው የሚለው? ውስጡ በፍሬ ታጨቀ ነው አይደል? እሱን አይቼ ገረመኝ። እኔ ይገርመኛል። እንግዲህ አሁን የቀረኝ ምንድነው? የእስራኤል በለስ ነው። ሮማኑን በልተናል፣ በለስ ይቀረናል። እንዴት ዋላችሁ? እና ለጉዳያችን ተመልሰን ይሄ ቅዱስ አባታችን ቂርቆስ ለካ ከሮማን ወርቅ ደርሰናል እና እግዚአብሔር በረከቱን ያሰድርብን። ሰዓቱ ሄዷል። ከዚያ በተረፈ ያን ቀን ቅዱስ መስቀል አሁንም ዓመታዊ በዓሉ ተከብሮለታል። በ20 መሌዳማ አቴና የሚባሉ ደናግል ፊላ የሚባሉ አርማኒዎስ ጻድቅ አትናቴዎስ ካለ ሁለተኛው አትናቴዎስ እና እናታችን በስንክሳር በእኛ ስንክሳር ሳይሆን በግብፃውያን ስንክሳር ነው ያለች። የግብፃውያን ስንክሳር ከኛን ቅድም አንድ መምህር ጉባኤ ቤት ያሉ ሥርዓተ ጳኩሚስ ብለው የሚገርማችሁ ነገር ሥርዓተ ጳኩሚስ ማለት የመጀመሪያው የመነኮሳት የሥርዓት መጽሐፍ ነው። ቅዱስ ጳኩሚስ ቅዱስ ሚካኤል እየነገረው የጻፈው ማለት ነው። እሱ በግዕዝ በብራና ለማግኘት በጣም ሩቅ ነው። የት እንደምታገኙ ታውቃላችሁ? በእንግሊዘኛ። ወደ እንግሊዘኛ የተረጎሙት እነማን ናቸው? ግብፃውያን። ከምን ነው የተረጎሙት? ከግዕዝ። የነሱ ጠፍቶባቸው ያሁን ስንክሳራቸው የተወሰደ ከኢትዮጵያ ነው፣ ከግዕዝ ነው የተወሰደ ያሁን ስንክሳር። እኛ ከነሱ ገለብተን ሥርዓተ ጳኩሚስም ሌሎች መጻሕፍት ብዙ ከኛ ወስደው ተርጉመዋል። 14 ቅዳሴ ወስደውታል። የላቸው ማን 3 ቅዳሴ ነው ያላቸው። ሳነገስት ላይ ያላያችሁት ምን ይላል? የቀብጣውያን ቅዳሴያቸው 3 ብቻ ነው አለ። ባስልዮስ፣ ቄርሎስ እና ጎርጎርዮስ ይላል። ለዚያውም የቄርሎስ እና የጎርጎርዮስ ከኛ ጋር አይመሳሰልም፣ ባይድ ነው የነሱ። ምን መሳሰል በቅዱስ ባስልዮስ ብቻ ነው። ደጋግሜ ነግሬያቸዋለሁ። ግብፃውያን እህት ቤተክርስቲያን እነሱን እንምሰል የሚባል ነገር የለም። እህትነቱን እግዚአብሔር ይወቀው ሊሆን ይችላል ለጊዜው፣ ግን እነሱና እኛ ወልድ ዋሕድ በማለት ብቻ ይመስለኛል ብንመሳሰል። በሌላው እኛ የራሳችን ነው። በነገራችሁ ላይ እኔም በስምም ቢሆን ኦርቶዶክሳዊ ነኝ አይደለም እንዴ? በስም እኮ ነው ያልኩኝ፣ በግብር አይደለም። እናንተ በስምም ይሁን በግብር ኦርቶዶክሳውያን ናችሁ አይደለም? ወንድማማች ነን አይደለም? እህታማች ነን አይደለም? የእናንተ እጅ ተገንጥሎን ይችላል አይሆንም አይደለም? በራሴ እጅ ነው። ኢትዮጵያ የራሷ ስርዓት፣ የራሷ ትውፊት፣ የራሷ ታሪክ፣ የራሷ ሁሉ ነገር ያላት ናት። የራሳችን ነው የምንጠብቀው። እና እኛ ስንክሳር ላይ የሌሉትን ግን እነሱ ከየጥራዙ አመጣው ግን ያስገባቸዋል። ከነዛ መካከል አንደኛው መካከለኛው ዘመን ከመድረሱ ጥቂት አስቀድሞ ከነበሩ ቅዱሳት አንስት አንዷ እናታችን ቅድስት ቴዎብስታ ናት። እኔ ታሪኳ ስለሚያስገርመኝ ነው። በልጅነቷ አገባች፣ ልጅ ወለደች። ልጅ እንደወለደች ባሏ ሞተባት። መንፈሳዊት ሰው ናትና ድጋሚ አላገባም፣ ሁለተኛ አላገባም፣ ሰውነቴን አላረክስም ብላ ልጇን ስታሳድቅ ቆየችና ልጇ 11 ዓመት እስከሚሞላው ድረስ በጾም በጸሎት ተወስና የቅድስና ኑሮ ትኖር ነበር። እሱ ለቁም ነገር ሲበቃላት መንኩሳ ለመሄድ ነው የፈለገችው። ለምናኔ ግን ራሷን ስታዘጋጅ በአመክሮ ያን ሁሉ ዘመን ቆይታለች። ኋላ ልጇ 11 ዓመት ሲሆነው ትሄድና አባ መቃርስ ይባላል በወቅቱ የነበረው ጳጳስ፣ ደግ ሰው ነው፣ ቅዱስ ሰው። ሄዳ አባቴ አለችው፣ አቤት እባክህ መንኩሰኝ አለችው። ቢያት ለምለም ናት፣ መልከ መልካም ናት። ልጄ 1 ዓመት ራስሽን ፈትኝ ቃል ገባልሻለሁ፣ የዛሬ ዓመት ጸንተሽ ከተገኘሽ ያመነኩሰሻለሁ ይላታል። አባቴ አደራ ቃልህን ብላ ሄደች። ልጇን ጠራቸውና ልጄ ከዛሬ ጀምሮ እቺ ወር አትከፈትም፣ ቀዳዳ ሰራችለትና በዚች ማታ ማታ ቁራሽ ወርውርልኝ ብላ ለሱ የሚያስፈልገው ነገር አዘጋጅታለታለች። ለ365 ቀን ፀሐይ አላየችም፣ ከልጇም ጋር አልተያየችም። ብቻ ምክር ሲያስፈልገው ይጠይቃታል፣ በድምጽ ትነግረዋለች። በ365ኛው ቀን ልክ በአመቱ አባ መቃርስ ጸሎቱን ጨርሶ ሲተኛ ራእይ ያያል። ያቺው ሴት ተወስታ ትመጣና አባቴ ሆይ ለምን ቃልህን አጠፍክብኝ? አመነኩሰሻለሁ በአመቱ ብለኝ ዛሬ ሳታመነኩሰኝ ላርፍ ነው ትለዋለች። ልጄ ቃል አይበላ በራእይ ነው እንግዲህ ቃሌን ከመበላ አሁን ላመንኩስሽ ይላታል እዛው በራእይ። እሺ ትለዋለች። ጸሎቱን ያደርስላትና የምንኩስና ልብስ ሁሉ ካለበሳት በኋላ ምን ያጣል? ቆብ። እሱ እንግዲህ የጵጵስና ቆብ አድርጓል። ጳጳሳት ሁሌም ከጵጵስና አክሊሉ ውስጥ ምን አላቸው? የምንኩስና ቆብ አላቸው። አይ የኔ ይቅርብኝ ብሎ ያንን አውልቆ የራሱን ቆብ ያደርግላታል። በዚያ ላይ አስኬማ ለቅድስና ለደረሱት ነው የሚደረግ። አስኬማውን ያደርግላታል። አባቴ ደስ ስላሰኘኝ እንካ ብላ የብር መስቀል ሰጠዋለች። ልክ በእጁ እንደጨበጠው ሲነቃ በራሱ ላይ ቆቦ የለም፣ በእጁ ላይ ደግሞ የብር መስቀል አለ።
ደንግጦ ደቀ መዝሙርን አስከትሎ ሲሄድ ከደጁ አለ ሕፃን 12 ዓመት ነው ለዛን ጊዜ ሕፃኑ ሲያለቅስ ያገኘዋል። ልጄ ምን ነው ታለቅሳለህ? እናቴ ጠርታኝ ተሰናበተችኝ። ጳጳሱ ይመጣል፣ ሲመጣ የሚሉን ሁሉ አድርግ ብላ ተሰናበተችኝ። በሩን ከፈተው፣ ድምጿን ደጋግሞ ጠራ፣ መልስ የለም። ቀረብ ብሎ ሲመለከት ሰግዳለች። ከሰገደችበት ቦታ ላይ ሲመለከት እንባው ፈሰሰ። ለምን ቢል የሱ ቆብ ራሷ ላይ አለ፣ ያመነኮሳት ልብስ ሁሉ አካሏ ላይ አለ። ስጋ ፊት ተንበርከኮ በረከቷን እባክሽ ባርኪኝ ብሎ በረከቷን ተቀበለ። ደወል ተደውሎ ምዕመናን ተጠርተው በከፍተኛ ዝማሬ ሲሄዱ ከመንገድ ለረጅም ዓመታት ጋኔን ያደረበት ጅግሩም ማይሰራ ሚጮህ ሰው ነበረ። አረመኔ ነው፣ ጣዖት አምላኪ ነው። ምንድነው ብሎ ሲል እንደዚህ የክርስቲያኖች ወገን ይሆንሽ ባዳንሽኝ ክርስቲያን በሆንኩ ብሎ ቃል ካፉ ሳልቅ ጋኔኑ ከሱ ወጥቶ ሄደ። ቆመ፣ ሄዶ ተጠመቀ። እሷ እስከምትቀበር ድረስ ታመው የመጡ ያለችበትን የክቡር ስጋዋን ሸንኮር የነኩ በሙሉ ድነዋል። ከዚያ በኋላ በመቃብሩ አፈር ብዙዎች ተፈውሰዋል። አንዲት ሴት እንዲህ ያለ ጸጋ ለማግኘት የሚያስፈልጋት ምንድነው ከተባለ ዓላማ ነው። የዓላማ ምንድነው? መድኃኔ ዓለም ኢየሱስ ክርስቶስን መውደድ። ከሱ በላይ ምንም የለም። እንኳን ይሄ ምናምን የምትቀቡት ነገር አንድ ሴት እንዴት ከክርስቶስ በላይ የምትቀባው ነገር እንዴት ከክርስቶስ በላይ ለጌጥ ታስባለች? እንዴት ከክርስቶስ በላይ ለግል ክብር በእናንተ እንዳልፈርድ ሰባኪ ተብለን አገልጋይ ካህን ዲያቆን ተብለን ከክርስቶስ ከመድኃኒታችን በላይ የሆነብን ነገር ቁጥር አለው። ከገንዘብ ጀምሮ መሆን ማንችልበት ምክንያት የዓላማ ጉድለት ነው። ዓላማችን መድኃኒታችን ኢየሱስ ክርስቶስ መድኃኔ ዓለምን የያዘ እግዝእትነ ማርያም ቅዱሳን ሁሉን ይይዛል። እግዚአብሔር በረከቷን ያሳድርብን። በ21 ብዙኃን ማርያም እመቤታችን የድንግል ማርያም ዓመታዊ በዓል ነው። 318 ቅዱሳን ሊቃውንት በቀደም ተመረናል፣ ጉባኤያቸው ነበረ። እናታችን ቅድስት ዮስቴናን ማሰብ ትችላላችሁ። ያችን ሴት ያ ባለጠጋ ዮስቴና የምትባለው አንጾኪያዊት ሴት ያ ሀብታም ጎልማሳ በገንዘብ ሞከራት። ለምን መሰላችሁ? በገንዘብና በጉልበት ሲሞክራት ስላልተሳካለት በመተት አልተሳካለት። ገብታችኋል? ዛሬ የገንዘቡን ፈተና ያላለፈች ሴት ድግምት ቢደረግባት ይሰራባት። ለምን? ፍቅረ ነዋይ ካደረባት ከክርስቶስ መድኃኔ ዓለም ገንዘብ ከበለጠባት። ዛሬ በጣም የሚያሳዝነው ወላጆቻችሁ ጋር ተነጋገሩ። አብዛኛው ወላጅ ልጁን እንድታገባለት የሚፈልገው ማን ነው? ገንዘብ ያለው ሰው። ከሁሉ ደግሞ አሜሪካ ያለ ሰው። እኔ ይገርመኛል። አሜሪካ ያለ ሰው እኮ ይሄን ሲሰሙ ቅርላቸው ይችላል። ምን አገባኝ ቅርላቸው። ግማሽ እኮ ናቸው ብዙዎቹ። ደህና ዋላችሁ። አሜሪካና አውሮፓ ነው እኮ ግማሽ ናቸው እኮ የሰው ግማሽ። ደህናዎቹ ይሄን ሲሰሙ ቅር አይላቸው፣ እውነት ነው የሚሉ ደህናዎቹ እውነተኞቹ። ያሰተኛው ግን ይሄ ሰውዬ ደግሞ ብሎ ወደኛ መጣ ነው የሚል ተው እንትን ምንድነው ይባል ይሄ ሊቭ ብለው ወጣ ከግሩፕ ምን አስጨነቀ? እዚህ የተቀረጸው ምናምን ያየ ከመሪ በሽከ ወጣ ግማሽ ነህ። እንዲያውም ደጉኘ ነው 1/4 ልትሆን ትችላለህ። እውነቴን ነው። በምን አወክ ብትለኝ በዜና ብቻ አይደለም ታያየን እኮ ሄደ በአካል ተገናኝተን ተያይተናል። ሰሜን አሜሪካ አይተንሻል። አገር ነው አይደለም። እውነቴን ነው። አባ ስብሐት ምን አሉ? በመልካ ሥላሴ እስመ ምድር ገሃነም ለሊሁ አሉ። አዎ ዛሬ ሲኛው ያው ይሆነ ነው። ያቺ ቅድስት ዮስቴና አስቡት። ኋላ እንዴው ይገርመኛል። አንዲት ወጣት ድንግል ድሚዋ በሃዎቹ መጀመሪያ ውስጥ ያለ ታዳጊ ዮስቴና የምትባል ቆጵሪያኖስ የሚባል ጠንቋይ የነበረ ሰው አጋንንት ሲልክባት ተመልሶ መጡ። አረ ላስገባናለች ያሉ አስባችሁታል? አንዲት ሴት አጋንንት እንዲማቀጥቀጥ ትችላለች። በመድኃኔ ዓለም በጌታችን በኢየሱስ ክርስቶስ አምና የልቧን መሻት ሁሉ ክብሯን ሁሉ ለሱ ካደረገች ልክ ዛሬ በዓሏ የተከበረላት ቅድስት ድንግል ቴክራ ይልና ስሟ ምን ይላል? መርዓተ ክርስቶስ ሙሽራ። ግድ ድንግል መሆን ብቻ አይደለም። ቅድም እኮ ነገርኳችሁ። በጋብቻ የነበረችውን ኢትዮብስታ አሁን ደግሞ በድንግልና የነበረችውን የቅድስት ዮስቴና ነው። ለዛቲ ቅድስት በሃበ ጸቡኡ ስማ ከመንታት ይስተዘሮ መስቴማ ያለውሳ አይገርማችሁም? ስሟ ሲጠራ እንዴ አጋንንት ይበተን ነበር። ያን አንደኛ ዓለምን ያስጨነቀ ጠንቋይ እኮ በዚህ ስባ ክርስቲያን ብቻ አይደለም
ቄስ ብቻ አይደለም ጳጳስ ብቻ አይደለም የታወቀ ሰማዕትና ሐዋርያ አድርገዋለች እኮ ዛሬ ቤተክርስቲያን ከታወቁ ታላላቅ የቅርጣግና ጳጳሳት አንዱ ቅዱስ ቆጵርያኖስ ነው እግዚአብሔር ሁሉንም በረከት ያሳድርልን ቅዱስ ጢባሪዮስ አለ የዚያን ቀን ስድስቱ ቅዱሳን የገዳመ ጎርጎራ አባቶቻችን የተሰወሩት ዓመታዊ በዓላቸው ነው ስማቸውን በቃላችሁ መያዝም ትችላላችሁ አይደል አባ መራዊ አባ ሙሲ አባ መሰሶ አባ ሙአብራ አባ አላሽኝና አባ ጽመው አባ ደንቆሮ ነው የሚሉሳቸው ራሳቸው በ22 ትናንት የሰማዕታትን ሁሉ ዜና የጻፈ አባታችን ቅዱስ ዮልዮስ ያቅፋሲ የእስክንድርያ ኮከብ ከሰማዕታት ሁሉ ክብሩ ከፍ ያለ ነው ለምን ብትሉ እንደ ሰማዕታትም በሶስት መኳንንት ነገስታት ግፍ ተቀብሏል ከሁሉ በላይ ግን እነዚያን ሁሉ ሰማዕታት ስጋ በመገነዝ 500 ባሮች ነበሩት 300 ታሪክ ይጽፋሉ ገድለ ሰማዕታትን 200 ክቡር አስከሬናቸው ስጋቸው እየገነዙ ወደ ያገራቸው ይልኩ ነበር ድንቅ ነገር እኮ ነው ጦቢታዊ ስራ ይባላል የጦቢት በረከት ነው ታዲያ ይሄ ቅዱስ የዚያን ቀን ዓመታዊ በዓሉ ነው የዚያን ቀን የፋርስ ንጉስ የሳቦር በአራተኛው ክፍለ ዘመን የነበረው የዳግማዊ ሳቦር ሁለት ሳቦር ነው ያሉት የዳግማዊ ሳቦር ልጅ ቅዱስ ኮቶሎስ እህቱ አክሱ ጓደኛው ጣጦስ መከራ ተቀበለው ሰማዕትነት የተቀበሉበት ቀን ነው ቅዱስ ባላንም አለ ዛሬ 23 አይደለ አሁን አብዮስ እንድሪያስ ምን ይላቸዋል ጻድቃን መነኮሳት ይላቸዋል ሰማዕታት ናቸው ውሉደ መቃሪዎስ ናቸው የመቃርስ ልጆች ናቸው ግፍ መከራ ተቀብለዋል ተክላ ድንግል የውስጣቴዎስ ሰማዕት ጎርጎርዮስ መንከራዊ ዓመታዊ በዓላቸው ነው ነገ 24 ነው ሐዋርያው ቅዱስ አድሊጦስ ከ72ቱ አርድእት ቅዱስ ጎርጎርዮስ መነኮስ ከመጀመሪያዎቹ ቅዱሳን መነኮሳት ሐረግ ውስጥ አንደኛው እንደዚሁ እናታችን ቅዱስ ክርስቶስ ሰምራ የመነነችበት ቀን ነው ሰምራ ክርስቶስ በ25 ነብዩ ቅዱስ ዮናስ ጌቶቻችን ሐዋርያት ብርሃናት ዓለም ጴጥሮስ ወጳውሎስ ያን ቀን ህዝብ ቅዱሳንን መመላለስ ነው በ25 ጻአተ ክረምት ነው በቃላችሁ አጥንታችሁ ያን ቀን እስቲ አጥኑት ድራሃለፈ ክረምት ወገባጽና ዛስተራይ ከግዚኦ ጽጌያ ተገዳም አፈው ሃይማኖት ነአልድ ወፍሬ ምግባር ጦም አትጋህነ ለሰባቲከ ከመተጋሆሙ አዳም ለጸብስት ንብ ወነአስቃህም ይላል አው እንዴት ያለ ጸሎት እኮ ነው የክረምት መግቢያውና መውጫው አርኪ ያስገርመኛል አይደል መግቢያው ምንድነው በዝንቱ ክረምት በማይልና ዘነለ ፍሬን ዘበቆጽል ሐሎነ ናስተበቋ ከይኩን ወያኔ ይላል አዚያ ደግሞ ከወጣ በኋላ አንዳንድ አርኪ ማበቃላት ነው ዲያቆናት ባለፈው አልተነጋገርም አርኪ አጥኑ በቃላችሁ ሙሉን አዘልቁትም ብዙ ነው ከሺ በላይ ግን መረጥ አረካችሁ ከጌታችን የተወሰነ የጌታችን በአብዛኛው የምታገኙት በልደቱ ቀን ለምሳሌ ሰላም ለልደት ከግዚአ ምረቶ ሳይል የሚለው ሰላም ለልደት ከግዚኦ እግዚእነ ድንጋለ ማርያም እምከ እንበለ ታሩ ክዱነ ዝንቱስ መንክር ዘባቢከ ይኮን እስመ ፈጠርከ ቀዳሚ ዘታሪ ስልጣነ ባረመሞ ጽልመተ ወበቃል ብርሃን ይላል ጸሎት ደግሞ ከፈለጋችሁ ሰላም ለልደትከ ማንሻዋ ተፋች መጨረሻዋ ግን ግሩም ናት ለጸሎት ምትሆና በበትረ አሩን ዘተሪያው አመጸገት ወፈረየት እንበላይ ስቀይዋ ማያልና ኢየሱስ ክርስቶስ መድኃኒ ገጽ ቃለ ዳዊት መድኃኒ ገጽ ከመት ማረኒ ስመርኪያይ አኮኑ ትቢ ማሃሩ ነዳይ እኔ ምስኪኑን ማረኝ ምስኪኖችን ማሩ ብለህላ አንተ ራስ አርኪ ማጥናት ጥሩ ነው እና በ25 እንዲያ ነው ነብዩ ቅዱስ ዮናስን እናስበዋለን እሑድ ቀን በ26 ጽጌ ጾም ስገ ተገባለች ሚጾም የታደለ ነው የኔ ቤቴ ደግሞ ችግር ነው ግን ግድ የለም መጾም ባይቻልን ቢያንስ መስዋዕትን ሰጣለን ጸሎት እናደርጋለን ሰቆቃወ ድንግል ማይሌተ ጽጌ እንደየችሎታው ሰው ወይ ሁሉን ወይ አንዱን መርጦ ይተግማል ሲብጸጋኪን በቋሚነት ነው ይመስራ አሁን ግዴታ ለተለባችሁ ነው ወጽፍተ ልብሰ ወርቅ 41 ቀን ይደገማል ተስማማላችሁ ዲያቆናት ነው ሌላ ሁሉ ተስማማለ የኔታ ጾፍተ ልብሰ ወርቅ አንደኛ በቃላችሁን አትቸገሩም ብቻችሁን ብትሆኑ በዚህ ማለት ዘልቁ ትችላላችሁ ብቻኩ በዚህ የማይመሰገናል እግዚአብሔር ግዲያችን ድጽማው ጋይዞ ስሙኝ ነው ለራስ እኮ አለ ጾፍተ ልብሰ ወርቅ ግዘቴ አማማ አጉየኪም ሰይፍ ዋለኪ በሐቂፍ አድባራት ኤርኪ ከመኦፍ እንዘ ከመዝናም ያደለው በዚህ ሰዓት ነው ጠብጠብ ያደረገ አው ግን ባንድ ቀን አይመጣ መመራችን ስንጠይቃችሁ አይ እንባይቱ ልትመጣ ብዙ ጊዜ ወስዳለች
ግን አልተለማመዷት አትመጣም። መጀመሪያ ቀለሙን መሞከር ነው። ያን ቀን የእመቤታችን የታምራት ቀን ነው። የአረጋዊ ዮሴፍን በትር ያለመለመችበት ቀን ነው ማለት ነው። ያን ቀን መጥምቁ ዮሐንስ ጽንሰቱ ነው። ዘካርያስ ኤልሳቤጥ፣ ቅዱስ ገብርኤል እናስበዋለን። እንደዚሁም ሰማዕቱ ቅዱስ አቦሊ በ27 ቅዱስ ዮስጣቴዎስ ደገኛ ሰማዕት ሮማዊ፣ ቅዱስ አንጢላሪዮስ ሊቀ መጸባሃን፣ አባ ዮሐንስ ዘደብረ ጽጌ ማለትም አባ ጽጌ ድንግል፣ እንደዚሁም እናታችን ቅድስት ጤቅላ በ28 ቅዱሳን አባዲርና ኢራኢ፣ እናታችን ቅድስት ሶስና በዚህ ስም ተጠራውታችንን አስታውሷት ተዘክር። ሌሎቻችሁም ካላችሁ ዘክሩ። ቅድስት ሶስና አመታዊ ባላችሁ በ29 ከጌታችን ጋር ታላቁ ወንጌላዊ ነባቤ መልኮት ቅዱስ ዮሐንስ አመታዊ ባሉ ለነጎድጓድ ቅዱስ ዮሐንስ ባለ እግዚአብሔር ስትሄዱ በሰው ጎዳና ስለሆነ መሳለም ነው። የዚያኑ ቀን እናታችን ቅድስት አርሴማ አመታዊ ባሉ፣ እናታችን ቅድስት ክርስቶስ ክብራ አባ በጸሎተ ሚካኤል እህት የነበረችው በቅታ ቤተ መቅደስ ውጭውን አስታስቀድስ ውስጥ የሚደረገውን ሁሉ ታየ የነበረችው ቅድስት እናት ናት። በ30 ዮሐንስና ያዕቆብ ወልደ ዘብዴዎስ አሉ። ሐዋርያዊ ቅዱስ አትናቴዎስ አመታዊ በዓሉ ነው። ታላቁ አባ ሳኑሲ አመታዊ በዓሉ ነው። የአርማንያው ቅዱስ ጎርጎርዮስ አመታዊ በዓሉ ነው። ጎንደር ደግሞ ታቦቱ ያለበት ስፍራ ያለ ትልቅ በዓል አቡነ ገሪማ የመደራው ረቡዕ ነግራችኋለሁ። ምክንያቱም አቡነ ገሪማን እዚያን ቀን ሁላችሁ እዚህ ያለ አቡነ ገሪማ እንድትሳለሙ በ30 ቃላችንን ሰምተው አቡነ ገሪማ በዓል ነው አክብሯላችሁ። ቃላችንን ሰምተው ጀመሩት። ይሄው ማይሌት ይቆማል ቅዳሴ ይቀድሳሉ። ደም ታቦት ልናወጣ ነው ብለው ነበር። አላወኩም ይውጣ አላወኩም። ረቡዕ ከመጡ ይነግሩናል። ግን መገኘት ይገባናል። አቡነ ገሪማ ዘንድ ሄደን መባረክ አለብን። ጻድቁ ሞት ካልቀመሳቸው ጌታ ምን አለ ቃል ኪዳን ሲሰጣቸው 12 ትውልድ ምርልሃለሁ አላቸው። ጌታዬ ልጅ ባይኖርስ 12 እጥፍ አድርጌ ለራሱ ሰጥልሃለሁ። ዝክርን የዘከረ መታሰቢያን ያደረገው በዝክረ ቅዱሳን ስለ አቡነ ገሪማ ክብር የአቡነ ገሪማን ለሰው ላለመስጠት ባለተ ሰውና የአቡነ ገሪማን ጥረት አድርጌ ነበር። ውድ ስለሆነ የቅዱስ ፊቅጦር የአቡነ ገሪማ ባለተ ሰው የቅዱስ ዳዊት እና ዮሐንስ ወልደ ነጎድጓድ ውድ ስለሆነ አልተሰጠም ለሰው። የአቡነ ገሪማን በኋላ አንድ ሰው ወስዷል እና በ31 ያ ነው የዛሬ ሳምንት 30 ነው። እዚያው አይደል 40 አይደለም በቃ እዚህ ነው እንግዲህ በ30 ከሆነ ምን እንነጋገረው ግን አስቀድመን እዚያ ይሆናል ማለት ነው። እንግዲህ ሰዓቱ ይላል። አሁን እዚህ በኋላ ሃይ ርዕሱ ዛሬ ግድ ያልቃል። ርዕሱን ከመጨረሳችን በፊት ግን እመቤታችን ማመስገን ቅዱስ ዳዊትን ማመስገን ይኖርብናል አይደል? እለት ስለሆነ አሁን ርዕሳችን ይባቅድሜ ከጋሮሙ ለሙቁሃን ነው አይደል? ይሄን የተናገረ ማን ነው? ቅዱስ ዳዊት ነው። ለምን እንዲህ አለ ብሎ ቢሉ አንድ የመቃብያን ስቃይ የታሰበው ዋናው ምስጢር ግን ይባቅድሜ ከጋሮሙ ለሙቁሃን የሚለው 5500 ዘመን ታስረው በሲኦል በእሳት ባጋንንት እስራት ታስረው የሚሰቃይ የነሱ ጩኸት ይግባ ብሎ ለመነ። ጌታ ሰምቶ መጣ፣ ሰው ሆኖ እስረኞቹን ሁሉ ፈታ። ምስክሩ ምንድነው ብትሉ ቅዱስ ጴጥሮስ የተናገረው አላል ወሆረ ሀበለ ሙቀይታ ትነብር ነፍሶሙ ወሰበከሎሙ ግእዛን አይደል? ነፍሳቸው ታስራው ወደ ነበረችው ወደ ሲኦል ጌታችን ሄደ። ምንን ሰበከላቸው? ነፃነትን ሰበከላቸው አለ። አንደኛ ጴጥሮስ መልእክቱ ላይ እንደዚህ ተናግሯል። ምዕራፍ 3 ላይ ስለ እንደዚህ ቅዱስ ዳዊት ጮሃል። መታሰርንስ ዳዊት ያውቀዋል ቢሉ በሶስት ወገን ያውቀዋል። አንድም በኃጢአት መታሰርን ያውቀዋል። አንድ ጊዜ በድሎ በኃጢአት ታስሮ ነበር። የኃጢአትን እስራትን ያውቀዋልና ከኃጢአት እስራት ስለመፈታት ይለምናል። ሁለተኛው እስራት ምንድነው ከተባለ እንዴት ዋላችሁ? ከበደል እስራት ለመፈታት በገዛ ፈቃዱ በበዓት ውስጥ ራሱን አስሮ ነበር። አስተሳሰሩ እንደምነው ቢሉ በዓቱን በመዝጋት ከሰው ባለ መገናኘት በማልቀስ። ሌላው ረቂቅ አስተሳሰርስ ምንድነው ቢሉ ሐረግ ወፍራም ሐረግ ወጥቶ እጁ እግሩን አስሮታል። ሙቁሃን ባሉ ያስተረጉምለታል። ይሄንን እያሰበ ሶስትስ ቢሉ እሱስ ቢሆን ሲያርፍ ገነት አልገባ። ሁሉም በዚያ ዘመን ወደ ሲኦል ነው፣ ወደ ሲኦል ይሏልና። ታዲያ ለእመቤታችን እንዴት ይተረጎማል? ማጠቃለያ እናደርጋለን። እኛን እናምጣ ይኸውላችሁ እንዴት ዋላችሁ? ቀደም ስለ ቅድስት ድንግል ዮስቴናና ስለ ቅድስት እናታችን ቴዎስታ ተነጋገርን አይደል? ክርስቶስ መድኃኒታችን ስለመውረድ ያልኳችሁ አባታችን አባ አጋቶን አባ አሉ ሳምንት ነግራችኋለሁ። ጌታችን ጠባበር በአውንታ አንቀጽ ጠባብ ያለ ጠባበር ምንድነው አላችሁ? ልጆቼ ጠባበር ማለት ፈቃድን ትቶ ለፈቃድ እግዚአብሔር መገዛት ነው ማለት። መድኃኔ ዓለም ከገዛ ፈቃዳችን ከገዛ ምኞታችን
እስራት ይፍታን በቸርነቱ። ሁለተኛ የሰው ልጅ ብዙ ስጦታ አለው። እሱ ቅስና ተሰጥቶታል። እኛ ዲቁና አለን። አንዳንዱ ሰባኪ ሆኗል። አንዳንዱ ድምጽ አለው። በነገራችሁ ላይ ጥሩ ድምጸኛ የሆነ ዲያቆን በአብዛኛው ለእግዚአብሔር ያረባ ነው በዘመናችን ሰንደው በተግባር ያለው ነው። ድምጻት ነው ያልኩ አይደለም። ያረባ በተሰጠው ነገር ራሱ ያ መስገርቱ ነውበት፣ ወጥመድ ነውበት፣ እስራቱ ነውበት፣ ያው ያጠመደዋል። በቅስናው የሚኮነን በጵጵስናው የሚኮነን በሰባኪነቱ በመዝማሪነቱ የሚኮነን ሰው ቁጥሩ ባት ነው። በተሰጠው ሀብትና ጸጋ የሚወድቅበት ማለት ነው። መድኃኒዓለም ከዚህ ይሰውረን። እሺ በዚህ ዘመን ከባዱ ነገር የአንድ ክርስቲያን መለኪያው ምን ሆኗል? ምን ያህል ታውቃለህ አይደል? እንዴት ዋላችሁ? አረ እንዴት ዋላችሁ? ሰዎች መጋቢ ምናምን መባል የሚፈልጉበት ምክንያት ምንድነው? አዋቂ ለመባል ነው። ስታተሱን ነው የሚፈልጉት፣ ሞያውን አይደለም። በነገራችሁ ላይ ሞያውን አይደለም። የመንበረ መንግስቱን ታቀለም ወርቅ አንተ እባክህ እንሂድ ቤተ ክህነት አሉኝ አንድ ቀን። ምን ልናደርግ? ስም እንቀበል እንሻማ አለቀኩ ሁሉ ሰው ወሰደው ሙሉ አሉ። በነገራችሁ ላይ ፍና ተሳልቆ ነው እንጂ ሄዶ ስሙን ፈልገውት አይደለም። ኃይለኛ ናቸው። ነገራችሁ ላይ ሲሰብኩ ሰምታችኋቸው አታውቁም አይደል? ኃይለኛ ናቸው ሲነገሩ ታውቃቸውናል። በቅርብ ኃይለኛ ናቸው በጣም። በዚህ ዘመን ሰባኪነን ምንል ተምረናል ምንል ሰዎች ላይ ብቻ ሳይሆን ይሄ ነገር ወርዶ ሶሻል ሚዲያ ላይ ያለ በዚህ ዘመን ያብዛኛው ሰው በሽታው ምንድነው? አዋቂ ነኝ ማለት። መድኃኒዓለም አዋቂ ነኝ ከሚል የበደል እስራት ይሰውረን። ቀጥል። የኃጢአት እስራት ምን ነገራችኋለሁ? የበደልን እስራት ፍቷል አለ ቃል ኢሳይያስ በ58 ምዕራፍ የበደልን እስራት ፍቱ። መድኃኒዓለም ከበደል እስራት ይፍታን። ጨምር ሌላ የደዌ እስራት ጨርሶ ይፈታም ጨርሶ ይያዝም ለማለት ይከብዳል። ግን ደዌ ሲበዛ ያስጨንቃልና መድኃኒዓለም በደዌ እስራት በደዌ ዳኝነት ባልጋ ቁራኝነት የተያዙት በቸርነቱ ይፍታል። በቸርነቱ ይፍታል። ደዌ አስጨናቂ ነገር ነው። አንዳንዴ ያስፈልጋል እውነቴ ነው ያስፈልጋል። አንዳንዴ ግን ሲበዛ ደግሞ ያስጨንቃል። እና እስመ አንተ ተአምር ድካሙ ለሰብእ ባለው ቃለ ባስልዮስ ቃለ ሐዋርያት እስመ አንተ ተአምር የሰውን ደካማነት የሚያውቅ መድኃኒዓለም በደዌ ማሰሪያ የታሰሩትን በቸርነቱ ይፍታልን። ሌላ እሱን መጨረሻ እናድርገው። ሌላ አንድ የዚህ ዓለም እስራቱ ብዙ ነው። እንዴት ዋላችሁ? ለምሳሌ አሁን ይሄ ካሜራ ማሰሪያ እንዳይሆን መድኃኒዓለም ይርዳ። ለምን ይመስላል? ባለፈው አልወቀስኩም። ለመማር ነው መምጣት ለመቅረጽ አይደለም። አንተንም ጨምሮ ገብቶቻል። መቅረጹ ነው የሌለው ያስፈልግ ይችላል። ለኔ አይደለም ለእናንተ አይደለም ያስፈልጋቸው ሰዎች ስላሉ። ለምን ከናንተ ከኔ የተሻለ አቃላችሁ። እዚህ በፊት ከትናንት አንድ ልጅ መጣና ይገርማል ተስፋ እንዳትቆርጥ አይዞ በጣም ብዙ ሰው እኮ መልካም ኑሮ የሚኖራል በተለይ አሜሪካን ኑሮ እኮ ከምታስበው በላይ ያሉ ለምሳሌ ከአመት እስከ አመት ውሎ አንዲት ማይድ ብቻ የሚቀምሱ አሉ እና ብሏል። አይኔ ያውቃለሁ ሄጄም አይኔ ብዙ አይቷል። ቅድም ግማሽ ናቸው እንዳልኳችሁ ደግሞ the power of ምናምን የሆኑ ደግሞ አሉ። እነሪቴን ነው ከአንደኛው ቤተሰብ ሲል ነጠላ ለብሻለሁ ልብስ ለብሻለሁ ግን ከቤቱ ጋር ራቁትን የቆምኩ ያክል ተሰማኝ። ለምን እንደሆነ ታውቃላችሁ? አስተማሪያችን ነው በሱ ምክንያት ምናምን ይሉኛል ያደረሱበትን ደረጃ። እኔ እነሱን እንደ አራተኛ ላክልመው ይልኝ አንዳችን ምግባር በቀን 7 ጊዜ መጸለይ ትርጉሙን ታውቁታላችሁ። አናስበው እንኳን አሜሪካን ሀገር እዚህ እንኳን አናስበው ማለት እናስበዋለን። እና እንዴት ዋላችሁ? ያስፈልጋል ነው ያስፈልጋል። ነገር ግን ወጥመድ አይሆን ይሄ ስራት እንዳይሆነብን እዛ ቲክቶክ እና ዩቲዩብ ያለው ሰው ሼር አድርጉ ታብታብ አድርጉ ምናምን ይተብተውና ለነገሩ ተተብተዋል። ታብታብ አድርጉ ላይ ቃል እግዚአብሔር እንዲዳረስ ይመስላል አይደለም። በዛው ልክ የሚገኝ ገቢ አለ። ችግሩ ከገቢው አይደለም። ያው ወንድማችን በጀርመን ያለው ምን አለ እኔ እኮ ላይቭ መግባት የቀነስኩኝ ገቢው እያስፈራኝ ነው። አንድ ቀን በአንድ ላይቭ ብቻ ስንት ሺህ ዩሮ ነው አገኘዋል። በእኛ ስታባዙት ወደ 800 ሺህ ብር በአንድ ቀን አንድ ጊዜ ብቻ እና አይማ እግዚአብሔር ጋር ነው የሚያጣለኝ ብዬ እየተወኩት መጣሁ ሲል ሰምቻለሁ። ችግር ነው እና ዓለም ማሰራው ብዙ ነው። እንኳን ሌላ ይቅርና
እንኳን ሌላ ይቀርና ነጠላ ለብሳችኋል አይደል? የለበሳችሁትን ነጠላ ልክ ስትለብሱ መስታወት ላይ ቆማችሁ ራሳችሁን ካያችሁ ከዚህ በላይ ማሰሪያ የለም። እዚህ መነገራችሁ ላይ ወደ ቤተክርስቲያን ስትመጡ መስታወት ላይ አትቆሙ። መጀመሪያ እዛው ጧት ላይ መስታወት ማየት እንደበደል አልቆጥረውም፣ ግን መስታወት ላይ ልትመጡ ስትሉ ራሳችሁን በመስታወት ብዙ አትዩት። አንደኛ ነገር የተለየ የሚያስቀይም ነገር መቼም ከፊታችሁ ጭቃ ስትለጥፉበት አትሉ። ጧት የሚታይበት ምክንያት ችግር ስላለ ነው አይደል? ሰው ሲተኛ ብዙ ነገር ስላለ ነው። ከዛ ውጭ ባለው ግን በቀን ስንት ነው መስታወት መታየት ያለበት? ዝም አላችሁ? ስንት ጊዜ ነው መታየት ያለበት? በቃ ጧት ስትነሳ። ከዛ ሌላ አስገዳጅ ነገር ከመጣ ሊደጋገም ይችል ይሆናል። መጽሐፍ እኮ መልእክተ ቅዱስ ያዕቆብ ላይ ተመልከቱት። ራሱን በመጽሔት እንደሚመለከት ሰው ትሆናላችሁ ተብለናል። ስለዚህ ነገር ይሄ እንኳን ልብሳችን እስራት ሆኖብን እንኳን ሌላ ነጠላ መስራት ሆኖብን አገልግሎቱ ራሱ እኔ አሁን መስበክ እስራት ሆኖብኝ ሊትሉ ይዘለቃል። የዓለም አሁን እኮ ለኛ ቀር የሆነውን ነገርኩባቸው እንጂ ፌስቡክ የሚባል መሳሪያ አታውቁም? ፌስቡክ ያላሰረው ስንት ሰው ነው ያለ? ቲክቶክ ያላሰረው ስንት ሰው አለ? እዚያ ሳትገባ እንዴት ለማለት ትችላለህ? በነገራችሁ ላይ ምን ሲል ሰማሁት? አንደኛው ዘመናዊ ሰው ነው፣ በሃይማኖት ጉዳይ አይደለም። የዚህ ዘመን ትልቅ በሽታ ሁሉ ሰው አይኑ ሞባይሉ ላይ ነው አለ። በዚያ ምክንያት ጭንቅላቱ ከሞባይሉ በላይ ማሰብ አይችልም። ችኩል ነው፣ ቶሎ ነው የሚወስን፣ ቶሎ ነው የሚናደድ፣ ቶሎ ነው የሚደሰት። ነገ የሚባል አያውቅም፣ ትውልድ የሚባል አያውቅም። ትልልቅ አባቶች ለሚቀጥለው ትውልድ ነው የሚያስቡ። ይሄ ግን ለራሱ ነገ እንኳን አያስብም። አሁን ስለሚያገኘው ነገር ብቻ ነው የሚያስጨንቀው። የመጨረሻውና ትልቁ ማሰሪያ መቼም እኛ በትልቁ እስር ቤት ነው ያለን፣ አጠባቡ እስር ቤት ያሉ ደግሞ አሉ ይባላል ሲባል ሰምታችሁ ታውቃላችሁ አይደል? ትልቁ እስር ቤት ይባላል። ለመንቀሳቀስ መከራ ነው። በዚህ ማን ያግተኝ ይሆን? በዚህ ማን ምን ይለኝ ይሆን? የሆነ ነገር ተናግሬ መንግስት ፖለቲከኛው ተቀይሞ ያስረኝ ይሆን? ሰቀቀን ነው አይደል? ስንወጣ አረ አንተ ተዘናንተ በጎዳና ትሄዳለህ ይላል። ይሰው ይላል አንተ ወጣ አንዴ እዚህ ግቢ ትራመዳለህ፣ ደግሞ አደጋ ቢደርስብስ? እውነቱን ነው እኮ ያዘው፣ ሀቅ ነው። እንደዚህ ሆኖ ከመቼ ጀምሮ ነው በነፃነት መንቀሳቀስ የማይቻልበት ሀገር ውስጥ እኮ የምንኖረው አይደለም? በነገራችሁ ላይ ሰው ሀገር እጄ ያለ መቼም ዝና ነው የሚመስል እዛ ሀገር ጋነም ነው ዝና አይደለ? በጣም መልካም የሚባሉ ነገሮቻቸው ሶስት ናቸው። አንዱ ልተውና ሁለቱን ልንገራቸው። አንደኛው ምንድነው ከተባለ ንጽህና። መጸዳጃ ቤቱ ራሱ መዓዛው ግሩም ነው። ይገርመኛል። ለምን ደው ታውቃላችሁ? ልክ ተጸዳድታችሁ የሚወርደው ውሃ ጋር ሽቶ ያለው ውሃ ነው። ማጽዳት ብቻ አይደለም በጎ መዓዛ ያለው ያደርገዋል። እና ውጡ አይልም መጸዳጃ ቤቱ። ይገርመኛል። አስቡት፣ የኛውን አስቡትና ማለት እና አንድ እሱ ገረመኝ። ሁለተኛ ደግሞ አስደናቂ ነገር ነው መስላችሁ። እዚያ ምንድነው ስራዬ? በእግሬ መዞር። ለምን እንኳን ልነቅህ ደናደርክ የሚልም የለም። በቃ መሄድ ነው። ነፃነት ይባላል። ግን ስጋዊ ነፃነት ነው። እዚህ ሆኜ ብታሰር ይሻለኛል ነፍሴ፣ ከዛ ነፍሴ ከመተታሰር እዚህ ስጋዊ ቢታሰር ይሻለኛል። ግን ደግሞ በአጭር አነጋገር በግፍ የታሰሩ ብዙ ናቸውና ይባ ቅድሜ ከጋአሮሙ ለመቁሃን የእስረኞቹ ጩኸት ይገባ። በተለይ አጥፍተው የታሰሩትን ቅጣታቸውን ፈጽመው ይወጣሉ። እሱ ፍትህ ነው። አለ ጥፋታቸው በተለይ ስለ ሃይማኖት ስለ ወገን አለበደላቸው የታሰሩ ሰዎች የትየለሌ ናቸው። የነሱን ጩኸት መድኃኔዓለም ይስማ። አሜን። ሰምቶም ከታሰሩበት ማሰሪያ በቸርነቱ ይፍታልን፣ በቸርነቱ ይፍታልን። የቅዱሳንን በረከት ያሳድርብን። ታዲያ ስለ እመቤታችን ምን ትላለህ ብትሉኝ አጭር አነጋገር አሁን ከዘረዘርናቸው 7 ማሰሪያዎች ሁሉ 100% ነፃ ስንል ታስሮ መፈታት ስላለ ጨርሶ በየትኛው ኃጢያት ፈቃድ ከዓለም ፈቃድ ከየትኛው ነገር አባቶቻችን ምን ይላሉ? እመቤታችን የቅታ ያክል ነቃሃለው የለባትም ይላሉ አይደል? ከምንም አይነት ማሰሪያ ብቻ ነፃ የሆነች እመቤታችን ናት። ከፍጡር ወገን ስጋን ከለበሰ ወገን ከእመቤታችን በቀር ከዚያ ፈቃድ ድል ያደርጉት ይችላሉ እንጂ ከናቷ ማህፀን ጀምራ ከኃጢያትም ማሰሪያ ከዚህ ዓለም ፈቃድ ከምንም ማሰሪያ እመቤታችን ነፃ ነበረች። ከምንም ማሰሪያ የፈጣሪ የእግዚአብሔር የመድኃኔዓለም የአምላካችን እናት የሰማይ የምድር የቅዱሳን እመቤት እግዝእተ ብዙኃን በረከቷ ጣዕመ ፍቅሯ ይደርብን። የቅዱስ ዳዊት ሀብቱ በረከቱ ይደርብን። ለምስጋና እንነሳ።
ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘክረና በዳግም ምጽአቱ ያስተፍረና በሰብሖተ ስሙ ያንቃና ወበአምልኮቱ ያጽናና እግዝእትነ ማርያም አይርጊ ጸሎተነ ወአስተስርይ ኩሎ ኃጢአተነ በመንበሩ ለእግዚእነ ለዘአብልዐነ ዘንተ ህብስተ ወለዘአስተየነ ዘንተ ጽዋዐ ወለዘሰርዐ ለነ ሲሳየነ ወአራዘነ ወለዘተአገሰ ለነ ኩሎ ኃጢአተነ ወለዘወሀበነ ሥጋሁ ቅዱሰ ወደሙ ክቡረ ወለዘአብጽሐነ እስከ ዛቲ ሰዓት ወለመስቀሉ ክቡር የተራቁት ስብሐት ለአብ ወወልድ ወመንፈስ ቅዱስ ጊዜኒ ወዘልፈኒ ወለዓለመ ዓለም አሜን። አውሎግሶን በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ በመቆርቆረት ለወረዱ ለተሰባቸው ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ እግዚአብሔር አስበ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም ሰላም ለኪ ዘንሰግድ ለኪ ማርያም አስተርቋኪ ማርያም አይተማይሰጥልኪ ወይታና ምኪ ያቂናውኪ ማይበረን የምደገል ባርኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታቢያን ሲር እግዚአብሔር ተሳሰነ በዚህ መምራኪ ወዳኒ ስማሪያ ማላማቱ ነው ኢየሱስ ክርስቶስ ወልዶ ተወልደ ስመገብረ ሊታና ቅዱስ ሳይሎ ይወትልደ ለከረሙ በረሃለ በመዝራይቱ ወሰራው ለሊያም ቢሆን ይናረቡም ለሰቱ መላየና ማህበርቲው አይው ለተማስከሙ በረከቱ ለሮባ ወፈናው ሙራቆም ለቦላን ተወክፎ ለሰለ ወይም ለከለ ሳይሎ ዘይው ለአቡነ አብርሃም ዘምስካለም ባርከነ ቅድስና አንጻና ዘተረፈና ማይሰሩ ለሰይጣን አሙሉ ዲኖ ለተብርሃን አው መዝገበ በረከት መዝገበ ቅዱሳት መዝገበ ነጽ መዝገበ ራእይ መዝገበ ይዋን ባርከነ በእዲኪ በከመ ባረኪ ለኤፍሬም በኩልኪ በበረከተ ወልኪ ወአብ ወመንፈስ ቅዱስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለመ ዓለም
كلنا ولاديت عنا كلج ولاد من لا تعمل معكم بمرات وطاقات الاستراكل لمن راجين قالت يسمى يقلقل زمناቸውን ይባርክልን ያይራና ከተለያየ ቦታ ሰብስቦ ቃሉን እንድንሰማ ፈቀደልን ፈጣሪ ማስተዋልን ትዕግስቱን ጽናቱን አድሎ ፍጻሜያችን ያሳምርልን ቅዱሳን አባቶቻችን ከሰማይ ተረድተው በረከት ያሳትፈን ለነፍሳቸውን ገብረ ኪዳን ወለነፍሳቸው ወለተ ሕይወት አገሪቱ መንግስተ ሰማያትን ያወርስልን ገብረ ሥላሴን ይጠብቅልን ሰላም ያለ ሰላም ያሳድረን ወንድሞቻችንን ቃል ያሰማልን አሁን ዘመሰማያ እግዚአብሔር ይስጥልን ቃለ በረከት ያሰማልን ተስፋው መንግስቱን እርሱን ያወርስልን ጉባኤያችን በዚህ ጨርሳለን ምናልባት የጽጌ ጊዜ ያው የጽጌ መዝሙር ይኖራል ከዛ በተረፈ ምንማረው ትምህርት ጽጌ እስከሚያልፍ ድረስ የእመቤታችን የስደቷን ነገር እያወሳን እንማራለን ይሄን ማስታወሻ ለመስጠት ነው አስጀምሮ በቸርነቱ ያስፈጸመን አምላከ አበው ቸር መድኃኔዓለም እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜው ወደ ቤታችን ለፍጻሜው ተስፋ ለምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ረፍት ከአባቶቻችን ርስት ሁላችን በሰላም ያድርሰን መሽባቸው መሄድ ትችላላችሁ መዝሙሩን ከሚቀሩት ጋር እንዘምራለን ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ኃይል አሜን አሜን ዘማሬ ዳዊት ታሪኮ አዲስ
ቅዳሴ መላእክት ዝማሬ ዳዊት ተልእኮ አርድእት ቅዳሴ መላእክት የተቀበልክ አምላክ የተቀበልክ አምላክ የተቀበልክ አምላክ የተቀበልክ አምላክ የእኛንም ዝማሬ የተቀበልክ አምላክ የተቀበልክ አምላክ የተቀበልክ አምላክ የተቀበልክ አምላክ የእኛንም ዝማሬ ተቀበል። ሰላም ያሳድራል።